በቃ አላቅም አልኩ አይደለ? ማለፍ ትችላለህ። ምንድነው የምትፈልገው ከኔ? በስነ ስርዓትማ አናገርኳችሁ አይደለ እንዴ? በስነ ስርዓት መለስኩልህ። ማቆም ሲገባ ሌላ ርዕስ አነሳክ። የህግ አካል ናችሁ አይደለ? በህግ በምትሄዱበት ሂዱ። አሁን ግን ውጡልኝ። የት ማንድም ነው የምልሽ። ይኸውልሽ እና ተዳብለን እንኑር። ምንድነው አልወጣም ማለት ምንድነው? በቃ ተወኝ፣ ጭራሽ በቃ ተወኝ ትለኛለሽ እንዴ? ተወኝ አልኩ አይደል? በቃ ያው ያደረከውን በቃ ወንጀለኛ ነሽ እኔን ለማለት አሳዩኝ አልኳችሁ አይደለ? እያሳያችሁኝ አይደለም፣ ማስረጃ አሳዩኝ። ዝም ብለህ ግን ሰው ቤት ገብተህ ሰውን ወንጀለኛ ነሽ ማለት አትችልም። እንዴት ነው አሉባልታን እንደዚህ ይባላል እውነት አይደለም ብላችሁ ነው ልጠይቁ የምትችሉት? ስለዚህ እውነት የመሆን ፕሮባቢሊቲ ያለው ማለት ነው። ኖ እኔ አላውቅም ማለት ምንም መረጃው የለኝም። ይደበድቡኛል። ኧረ ተው ይበላቸው። አንተም ገና ልትገደል ነው ይሉኛል። እንደውም ልንገርህ፣ ትናንት ነበር ሊሰዋ የነበረው። ከእኔ የሚረከበው ስላልመጣ ነው የተቀመጠው። ለምንድን ነው የማትወጣው? ምክንያት ጭነስ የምንወጣ ቤቴ ስለሆነ ውጣ አልኩክ። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቦታ ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት ወንድማችን አንድ መስጠት የምፈልገው ከባድ የሆነ መረጃ አለ። ስለዚህ ቦታው ድረስ እንድትገኝልኝና እንዳወራ ስላለኝ እንግዲህ ቦታው ድረስ ተገኝቻለሁ ማለት ነው። እንደምታዩት ትንሽ ፍርሃት ውስጥ ነው። የፈራበት ምክንያት አለ። እሱን ምክንያቶች በደንብ አድርጌ አወራሃለሁ። ነገር ግን ስለከበደኝ ተገናኝተን የግድ ማውራት አለብን ብሎ እንግዲህ አሁን የማገኘው ቦታ ሶስተኛ ቦታ ነው። ከተቀጣጠርንበት ሶስተኛ ቦታ ነው እና ምንድን ነው እንደዚህ ሊሆን የሚችለው ስለው ያው ስለፈራው ነው፣ ፍርሃት ላይ ነኝ። ስለዚህ ይህን ነገር ደግሞ መረዳት አለብህ ስላለኝ እንግዲህ ተረድቼው ካለበት ቦታ ድረስ ሂጄ ተገኝቻለሁ ማለት ነው። ወንድማችን ሊነግረን የሚፈልገው ነገር ምንድን ነው የሚለውን እንደተለመደው ከአንደበቱ የምንሰማ ይሆናል። እንግዲህ በተለያዩ ፕሮግራሞቻችን ላይ እንግዲህ እነዚህ ሴኩሪቲ ካሜራዎች በጣም ያስፈልጉናል እና ይሄን እርዳታ ማድረግ የምትፈልጉ ማገዝ የምትፈልጉ ሰዎች በሙሉ እንግዲህ ብትተባበሩና በጣም ደስ ይለናል። የመነጽር አለ፣ የሰዓት አለ፣ የቁልፍ ላይ የሚደረጉም አሉና እነሱ ቢኖሩ ስራችን ያቀሉልናል። ወንጀለኞች ደግሞ እንዲህ አይፈነጩብንም የነበርና ይህን ነገር ታሳቢ ያደርጋችሁ ማገዝና መርዳት ብትችሉ በጣም ደስ ይለናል ማለት ነው። የቴሌግራም ሊንካችን ታች እናስቀምጥላችኋለን። ነገር ግን @ሀብቴ ሚዲያ 23 ብላችሁ ብትጽፉ የኔን ቻናል ማግኘት ትችላላችሁ። የቴሌግራም በዛ ማውራት እንችላለን ማለት ነው። እንግዲህ ምንድነው የተፈጠረው የሚለውን እንግዲህ ወንድማችን ከአንደበቱ የምንሰማ ይሆናል። እናንተ እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ። እሺ ወንድሜ፣ ምንድን ነው ልትነግረኝ የፈለከው ነገር? ያለውን ነገር ስምህን ያው እንዲጠቀስ ስላልፈለክ እኛም አንፈልግም፣ ምክንያቱም ለደህንነት ሲባል የተፈጠረውን ነገርና በምን አይነት መልኩ ማገዝ እንዳለብንና እስኪ እንነጋገር። ምንድን ነው የተፈጠረው ነገር ንገረኝ። በመጀመሪያ ስላገኘው በጣም ደስ ብሎኛል ሀብታሙ። አንተን ለማግኘት ብዙ ነገሮች ሞክሬያለሁ፣ በስተመጨረሻው ነው የተሳካልኝ። ሶሻል ሚዲያ ላይ ብዙ ቢዚ ነው መሰለኝ፣ አትመልስም ምናምን ብቻ ጊዜ ብሎ ስለፈቀደ ተገናኝተናል እና በሱ በጣም ደስ ብሎኛል። ላመሰግናችሁ እወዳለሁ። እኔም ደስ ብሎኛል ወንድሜ። እና አሁን ልነግርህ የመጡት ጉዳይ በጣም ከአቅሜ በላይ ስለሆነና ሳውቀውም ስለደነገጥኩ እሱን ከሰማሁበት ጊዜ ጀምሮ በጣም ጥሩ ስሜት እየተሰማኝ አይደለም። ሰላም ማጣት ህሊኔ እየወቀሰኝ ነው። በነገራችን ላይ አዲስ አበባ ልጅ አይደለሁም፣ ከክፍለ ሀገር ነው ወደዚህ የመጣሁት ለስራ እና የምሰራው ደግሞ ኮንስትራክሽን ላይ ነው። የአናጺነት ሙያ ነው ያለኝ። እንደዛ ነው የምንቀሳቀሰው እና ሳይት ላይ ስገባ ካየ ድርጅት ሲያስገባ ተቆጥረህ ሴት ብዛት ወንድ ብዛት ሁሉም ተቆጥሮ ነው መገባው እና ከሆነ ጊዜ በኋላ ልክ ከመሀላችን አንድ ሰው መረሻውን ሳናቅ ይጠፋል። የት እንዳለ የምናውቀው ነገር የለም። ያ ሰውዬ በጠፋበት ቅስፈት ከዛ መስሪያ ቤት እንደተባረረ ነው ለኛ የሚነገረን። በሱ ቦታ አንድ ሰው ይገባል እና እነዚህ ነገሮች ደግሞ የሚገርሙ ነገር የሚደረጉት በየ6 ወሩና ብቻ የሆነ ጋፕ አላቸው፣ የወራት ጋፖች አላቸው እና ይህን ነገር ደግሞ እኔ እንደማውቀው ከሆነ
እነዚህ ባለሀብቶች አዲስ አበባ ላይ አሉ የሚባሉ ባለሀብቶች አሉ ምናምን ህንፃ ሲጀምሩ ለመገንባት ግብር የሚባል ነገር አለ፣ ወይም ባዕድ አምልኮ ነው እና የአንድ ሰው ህይወት ይገበራል፣ ደም ይገበራል። ትልቅ ራት ግብዣ ይጋብዙና እዛ ቦታ ላይ ከሄድክ በኋላ በመድኃኒት አማካኝነት ነው ይህ ነገር የሚፈጠር እና የሚገርም ነገር እኔም ሙያውን ያስተማረኝን ከጎን የነበረውን በቃ ምን ልበል ወንድም ያለው አባት ያለው እሱም ማጣውበት አጋጣሚ ነው አንተ የመጣሁትና አይዞህ ወንድሜ አሁን ወደ መፍትሄ መሄድ ስላለብን አይደል ወንድ ልጅ ማርለ ጠንከር ማለት ነው ያለብህ። ስለዚህ የተፈጠረውን ነገር እያንዳንዱን ነገር ስትነግረኝ ወደ ምን እንሄዳለን? ወደ መፍትሄ አይደል? መፍትሄ ካጣን ግን በጣም ከባድ ነው የሚሆን አይደል? ስለዚህ ገብቶኛል፣ ተረድቻለሁ። በዛ ላይ ጠንከር ነው ማለት ያለብህ። እሺ እሺ ወንድሜ እሺ። እና ልክ እሱ በጠፋበት አጋጣሚ እና የሚገርም ነገር ደግሞ በጣም የቅርቤ ሰው ነው። ከክፍለ ሀገር ስመጣ የተቀበለኝ እሱ ነው። ቤቱ አስገብቶኝ ምግብ አብልቶኝ ይህንን ሙያ እንድለምደው እንደወደው ያደረገኝ እሱ እና የሚገርም ነገር ጠፋ ተባሯል ሲባል እኔ እዛ ስራ ቦታ ላይ የጎን ሰው ጠፋ ከዚህ በኋላ አይመጣም ስትባል ምንድን ነው ልትለምች? ይሄ በጣም ከባድ ነገር። ቤትም ሄደህ ሳታገኘው በዙሪያ ብዙ ቦታ አብራችሁ የምታሳልፍበት ቦታ አለ። እንደዛ ሲሆን ይከብዳል እና የሚገርም ነገር ደግሞ የኛ ስራ ላይ ብዙም አንቆይም። ከእሱ ጋር ብዙ ሰዎች ስለሚያውቅ ብዙ ስራ ነው የሚደረርብብን እና አንድ ሳይት ላይ አዳርም የምንሰራበት ነገር አለ። ልክ እሱ ወጣ በተባለበት ቅስፈት እኔ ስራውን ግዴታ ቶሎ ጨርሼ ማስረከብ ስለነበረብኝ አዳር በምሰራበት አጋጣሚ ነው የህንፃው ባለቤት እና ዋና ኮንስትራክተሩ ሲያወሩ ይህን ነገር የሰማሁት እና የሚገርም ነገር ደግሞ ለቀጣዩም እንደዚህ የሚሆነው ኮንትራክተሩ ጋር ይህን ወሬ የሚያወሩ ከኮንትራክተሩ እና ደነገጥኩ እና የሚገርም ነገር ሁለተኛ ፎቅ ላይ ነበርኩና እኔ ፎንቴ የሚባል ነገር ልታውቅ ትችላለህ? ሳይቶች ላይ እንደዚህ መንጠላጠያ ፎንቴ ይባላሉ እና እነሱ እዛ ላይ ነበርኩ እና የሚገርም ነገር እኔ እግዚአብሔር ስማ ሲለኝም ሊሆን ይችላል ህይወቴን አደጋ ላይ እንዲወድቅ ፈልጎም ሊሆን ይችላል። ብቻ እኔ ትልቅ ወቀሳ ውስጥ ነኝ ከራሴ ጋር። ያን ነገር ሰማውና እንደሰማውም እነሱ ገብቷቸዋል ማለትም አውቀውታል። ከዛም በኋላ የሚገርም ነገር በስልክ ማስፈራሪያ ይደርሰኛል። የትም ቦታ ሄጄ በሰላም መስራት አልቻልኩም። ይኸው ካንተ ጋርም ቅድም ጠቅሰዋል ስንት ቦታ እንደቀያየሁ። በቃ ምንም መግቢያ መውጫ ነው ያጣሁት። እኔ ምስኪን እናትና እህት አለኝ። እነሱ ማሳደግ ነው የምፈልገው፣ እነሱ ጋር መሆን ነው የምፈልገው። ግን እዚህ ጋር እነሱ በሰሩት ስራ እኔ ህይወቴ ተመሰቃቀለ፣ ግራ ገብቶኛል። እኔ አሁን እነሱ ካወሩት አንጻር እንደተረዳሁት ከሆነ የኔም ወንድም እዛ ጋር ተገሎ ነው ማለት ነው። ተገሎ ነው አንድ ህንፃ ለማቆም የአንድ ሰው ህይወት መሄድ አለበት ማለት ነው። ብቻ እኔ ግራ ገብቶኛል። ሀብታሙ መፍትሄ እንደሰጠኝ አንተ ጋር የመጣሁት። እንግዲህ አሁን ከነገርከኝ አንጻር እየተረዳሁት ያለሁት ኮንትራክተሩና ባለቤቱ ሲያወሩ ነው የሰማውን የምትለኛለህ? ስለዚህ ይሄን እንደሰማህ ስላወቁ ነው አሁን አንተ ፈርተህ ከቦታ ቦታ እየቀየርክ ያለው? ይኸው ፊቴንም እንደምታየው አሁንም ቢሆን አንድ ቦታ ላይ መቀመጥ አልችልም። በሄድኩበት ቅስፈት አሉ ከፊቴ። እኔ ግራን የገባኝ አለ አይደል? የሆነ ሰዓት ላይ ልክ ይሄ ነገር የተፈጠረ ሰዓት ምን ብለው ነበር መሰለኝ? በእነሱ ቁጥጥር ስር እንደውም ማለት ነው ስራ ከኛ ውጭ መስራት አልችልም፣ ብትሄድ በህይወት ፍረድ፣ ሚስጥር እንዳላወጣ ነው መሰለኝ፣ በህይወት ፍረድ አሉኝ እንደዛ ብለውና ቅድም እንደነገርኩ እናትና አንዲት ያታለች ነው። እነሱን ደግሞ ማን አላቸው ነው ይበሉት እና ልክ እዛ እነሱ ጋር እየሰራው ባለውበት ሰዓት ያው መቼስ ወንድ ልጅ ነህ መሀል ላይ የሚገጥሙን ነገሮች አታውቃቸውም ነው። እዛ ስንሰራ ስነ ስርዓት ያላት አንዲት ልጅ ነበረች። በጣም ስርዓት ያላት ደስ የምትል
ይሄ ደም ግባት ያላት በቃ ሰው ልትወደው የምትችለው እይታ አለ አይደለ? እንደዚህ አይነት እይታ ያላት ልጅ ነበረች እና ገና አዲስ ናት። እንዲህ ለምሳም ምናምን እንገናኛለን። እኔም ይሄ ነገር ከተፈጠረ በኋላ ራሴን ከሰዎች አግልያለሁ። ከሰው ጋር ስሆን ሌላ ነገር እንዳያስቡ የሚለው በቃ ብቸኝነቴን ነው የምመርጠው። ከዛች ልጅ ጋር መቀራረብ ጀመር፣ ማውራት ጀመር። ልክ እዛ ሳይት እየሰራን ወራት ካለፉ በኋላ ያቺ ልጅ ከመሬት ተነስታ ጠፋች። የት እንደሄደች አይታወቅም። ወንድሟ መጥቶ ጠየቀ። እኔ ነኝ ከእሷ ጋር ብዙ ጊዜ የምታየው። እንደውም ገላት አሉላት ብያለሁ። የሚገርም ነገር በሷ ልክ ይሄ ኬዝ ሳይረሳ ከመስሪያ ቤታችን የተወሰኑ ሰዎች እንዲሁ ጠፉ። እንደነገርኩ በወራት ገባላቸው ይጠፋሉ በዛ ቀን እና የሚገርም ነገር ደግሞ የሰው ኃይል የሰው ሀብት አስተዳደሩ አብራቸው ነው የሚሰራው። የሚገርም ነገር ይህ ስትቀጠር የምታስገባቸው ውሎች አለ አይደለ? በዛም አካኝነት መሰለኝ ለእንደዚህ አይነት ነገር የምትመለመለው እና ብቻ እኔ እንደማለት ግራ ከእሷ ጋር አሁን ግንኙነት አለን የምትለው ከሰው ሀብቷ ጋር እና ይሄ ነገር በጣም ስለ ትንሽ ነገር መስሎ ሊሆን ይችላል፣ ወይም አንድ ህንፃ ላይ መስሎ ሊሆን ይችላል። ግን አንድ ህንፃ በቆመ ቁጥር የአንድ ሰው ህይወት ይቀጠፋል። አንድ ህንፃ መሰረት በወጣ ቁጥር የአንድ ሰው ደም ይቀጠፋል። ይሄ ከባድ የሆነ ነገር ነው እና የሚገርም ነገር እኔ ይህንን ከመናገሬ በፊት ራሱ ብዙ ነገሮች አይቻለሁ፣ ሰምቻለሁ። እስካሁን የተፈጠረብኝንም ነግሬያለሁ እና የሚገርም ነገር በጣም ነው ሞራሌን የሰበረው። አሁን ራሱ የኔ ረዳት ጠፍቶብኛል፣ የት እንዳለ አላውቅም። የሚገርም ነገር በጣም ከባድ ነገር ነው እየነገርከኝ ያለው። እንደዚህ ቀላል ነገር አይደለም፣ ተራ ነገር አይደለም። እና ይሄ ግብር እንዴት ነው ማለት ያው በእንትን እንሰማለን እንደዚህ አይነት ነገር መቼም ተገብሮ እንደዚህ ነው እንጂ ሱቅም ሲከፍቱ እንደዚህ ገብረው ነው እንጂ ከቤተሰብ አንድ ሰው እንደዚህ አድርገው ምናምን የሚባል ነገር አለ። ግን አሁን ደግሞ አንተ እያልከኝ ያለው ነገር ግን ትንሽ ከበድ የሚል ነገር ነው። ምክንያቱም ሰዎች እየጠፉ ነው። እንግዲህ አሁን ቅድም ያልከኝ ኮንትራክተሩና ባለቤቱ ሲያወሩ በሰማሁት መከራዬን አየሁ አልከኝ። ከዛ በኋላ ደግሞ የሰው ኃይሏ ደግሞ አለችበት ብለኛል። ስለዚህ አንተ እንዴት ነው ይህን ነገሮች እያወቅ ወይም ኖቲስ እያደረጋቸው እያወቃቸው የሄድካቸው እንዴት ነው? አሁን ላይ ራሱ የሚገርም ነገር ህይወቴን በመከራ ነው አትርፌያት እዚህ ከአንተ ጋር ለማውራት የበቃሁት። የሰው ሀብት አስተዳደሯ እንደነገርኩ ስልክ ነው ደግሞ እሷን የሰማሁት። የሚገርም ነገር በስልክ ስታወራ ቀጣይ ተረኛ ማን እንደሆነ በስልክ ስታወራ ነው የሰማሁት። እና የሚገርም ነገር ልክ መስማቴን ስታውቅ እኔን ለመግደል ሰዎች ላከችብኝ እና ከሁለተኛ ፎቅ ላይ ዘልዬ አምልጬ ግራግሬ ተሰብሯል። የለም እያነከስኩ ነው የምሄደው። ስመጣም ካየኝ ሸንከል እያልኩ ነበር። ግራግሬ ተሰብሮ ነው በመከራ ነው አምልጬ መጣሁት። ስለ አንድ ወጣት ለስራ ሲል እንደዚህ ነገር መግጠሙ በእውነቱ በጣም የሚያሳዝን ነገር፣ በጣም ልብ የሚነካ ነገር ነው። እሺ ስለ እንዲህ ከሆነ ቀጣይ ማን ነው እንደዚህ አይነት ስራ ሊሰራ የሚችል? ይሄ ነገር ቀስ በቀስ ወደ አንተም ወደ እኔም እኔ ጋር መጥቶ ወደ አንተ በዙሪያችን ወዳሉት ሰዎች መሄዱ አይቀርም። ስለዚህ ሀብታሙ ከሌሎቹ አንተ ጋር መርጬ የመጣሁት እስካሁን የምሰጠውን ፍትህ ስላየው ለእኔ ብለህ ሳይሆን ቤተሰቦቻቸውን ለማስተዳደር ለወጡት ወጣቶች ለእኔም እህትና እናት ብለህ እባክህን መፍትሄ ይስጠኝ። አሁን ያለውን ነገር ሳወራ በምንም አይነት ነገር እንድትልብኝ አልፈልግም፣ እንድትጎዳ አልፈልግም። አንተንም የማሳደድ መብት የላቸውም። ምክንያቱም ልክ አይደለም። በህግ መጠየቅ ያለበት ሰው በህግ መጠየቅ አለበት፣ ምንም ጥያቄ የለውም። እሺ ስለዚህ አሁን ግራ የገባኝ ነገር ምን አለ መሰለህ፣ አንድ ሴት ስትጠፋየህ ከዚህ በፊት ወደ አዲስ አበባ ስትመጣ ተቀብሎ ያስቀመጠ ሰው እሱም ጠፍቷል፣ ሁለት ሰው ጠፍቷል። አሁን ደግሞ አጋዤ ጠፍቷል እያልክ ነው ደግሞ አንድ ሰው ማለት ነው። ስለዚህ አሁን አንተ ላይ አንተ ያወካቸው
ቢያንስ 3 ሰዎች የሉም ጠፍተዋል፣ የገቡበት አይታወቅም ነው የምትለኝ። እኔ ብቻዬን ምንም ማምጣት አልችልም። እንደውም የሚገርም ነገር ማለት እንደ ወንድሜ እንደ አባቴ የማየው ሰው የጠፋ ሰዓት ክፍለ ሀገር ሌላ ስራ መጥቶልን በአጋጣሚ ወደ ትውልድ ሀገሬ ነበር፣ ወደ ወሊሶ አካባቢ ነው እኖር የነበረው። የተወለድኩት ተወልጄ ያደግኩት ወደዛ ነው እና ወደ ወሊሶ አካባቢ መጥቶ ስራ ተነጋግሮ አገር ልትሄድ ነው ስራ ልንሄድ ነው ወደ ወሊሶ እንሄዳለን ብሎ በተስፋ ደስ ብሎ እናቴ እንደውም በዚህ አጋጣሚ ዳያቸው ነው ይህ በጣም ደስ ብሎ ነበርና ግን ምን ዋጋ አለው ቀደመኝ። እግዚአብሔርም እውነቱን አልሸሸገኝም። አጋጣሚ የሚባል ነገር አለ። ሁለቱ ሲያወሩ ሰማሁ እና እኔ እነሱን እንድጠረጥር ያለኝ ይሄ ነው። ተረዳኝ። ከሱ በኋላ የኔ የምላቸው 2 ሰዎች ከጠፉብኝ ከዛ በፊትም የጠፉ ሰዎች ማቅ ከሆነ ከዚህ ሌላ ምን ላስብ እችላለሁ? አሁን እኔ ለአንተ ይህን ነገር ስነግርህ ከኔ ይልቅ አንተ እንደዚህ ነገር ላይ የተሻለ እውቀቱ አለ። አሁን እኔ ከምነግርህ ቃል ላይ ምን ተረዳ? ምንድን ነው ፊል ያደረገው? ጋይ there is something የሆነ ነገር አለ፣ የሆነ ነገር እየተካሄደ ነው። ያም ጥሩ ያልሆነ ነገር ነው። ባዕድ አምልኮ ነው። ባዕድ አምልኮ ብዙ ቦታ አለ፣ ምንም የሚካድ ነገር የለውም። አፕሪሼት የሚደረግ ነገር አይደል፣ ነውር ነው። ነገር ግን አሁን አንተ እያወራኝ ያለው እንግዲህ ፈርተሃል፣ ከቦታ ቦታ እየቀየርክ ነው። ያንን አይቻለሁኝ። የሆነ ችግር እንደተፈጠረ ገብቶኛል። ይህን ነገር የሚሰሩ ሰዎች አሉ ነው። ስለዚህ አሁን አንተ አሁን በምን አይነት መልኩ ነው ልታገዘን የምትችለው? ምክንያቱም አሁን ምን መሰለህ እንትኑን ነው የምትነግረን፣ ወዴት መሄድ እንዳለብንና አቅጣጫውን ታሳየናለህ። እኛ አካሄዳችን አሳምረን እንሄዳለን። መሆንም ያለበት እንደዛ ስለሆነ እኔ እንግዲህ ልረዳችሁ የምችለው በአንድና በአንድ ነገር ብቻ ማውቀውን ነግሬሃለሁ። ከዚህም በኋላ ትዝ የሚሉኝም ነገሮች ካሉ ሁሉንም ነገር እነግርሃለሁ። አሁን ካለሁበት አንጻር ሌሊትም እንቅልፍም ስለማልተኛ ራሴን እየጠበቅኩ ስለማደር ምናምን ትንሽ አይምሮዬ ላይ መበጥበጥ አምጥቶብኛል። ትንሽ ነው መረጋጋት የምፈልገው እንጂ የማውቀውን ሁሉ እነግርሃለሁ። ሌላ ደግሞ ልረዳ የምችልበት መንገድ የሰው ሀብቷን ማገናኘት፣ ከዛ ውጭ በእኔ አቅም የሚቻል አይደለም። አይ ከባድ ነገር አለ፣ ተረድቻለሁ፣ ገብቶኛል። ከባድ ነገር አለ። ነገር ግን አሁን የሰው ኃይሏን ማግኘት የምንችልበት ነገር ካለ እሱም ቢሆን አንድ ትልቅ ነገር ነው። ቤቷን አውቀዋለሁ። ታውቀዋለህ? ቤቷን አውቀዋለሁ። ከርቀት ሆኜ ላሳያችሁ እችላለሁ። ምንም ችግር የለውም። ከርቀት ምናምን ሳይሆን ቤቷን በዚሁ መኪና ላይ እንደሆንክ ሂደን ቸክ የምናደርግበት ነገር ይኖራል። እሺ? ምክንያቱም ያው ገብቶኛል፣ የፈራው ነገር አለ፣ አስፈሪ ነገር አለ። ገብቶኛል፣ ተረድቻለሁ። ምክንያቱም የኔ የምትለው ሰው አጠገብ ሲጠፋና ስለ ግብር ሲያወሩ ከሰማህ ይህ በጣም ከባድ ነገር ነው። ምን አይነት ትራማ ውስጥ ገብተህ እንዳለፍክ እያሳለፍክ እንደሆነ መገመት የሚቻል ነገር ነው። ተረድቻለሁ። ነገር ግን አሁን በምን ልታግዘኝ ትችላለህ መሰለህ? ኮንትራክተሩ የት እንደሚውል፣ ምን እንደሚሰራ፣ የት አካባቢ እንዳለ መጀመሪያ። እሺ? ምክንያቱም ይሄ በጣም ስለሚጠቅመን። በመቀጠል ምን እንፈልጋለን መሰለህ? የሰው ኃይሏን አይደል? እሷም አለችበት ብለኛል። ከዛ በሶስተኛ ደረጃ ደግሞ ይሄ ባለ ሀብት የሚባለው ወይም ባለቤቱን ያልከውን እሱንም ደግሞ እንፈልጋለን። ምክንያቱም ይሄ የሰው ነፍስ፣ የድሃ ነፍስ እየጠፋ እንደ ቀልድ የሚታይበት ምንም ነገር የለም። ስለዚህ አሁን አንተ እነዚህን ነገሮች ማገዝ ትችላለህ ወይ? እችላለሁ፣ ግን አንድ ቅድመ ሁኔታ አለ። እሺ? እናቴ ጠብቅ። ለእኔ የማይመለሱ ሰዎች እናቴ ይገሉ። እባክህ እነሱ ጠብቅ። አይ ተረድቻለሁ። እነሱን የማይበትን መንገድ አመቻች። እኔ ጨንቁኝ አንተ ጋር የመጣሁት ገብቶኛል። ወደ ክፍለ ሀገር ዛሬውኑ መሄድ ከፈለግ ዛሬውኑ እንሸኛለን። ምንም ችግር የለውም። ግን ከመሄድ በፊት ማጣራት ያለብን ነገር አለ። ሁሉንም አግዛለሁ። ለዛ ብዬ ነው እንጂ መጀመሪያማ ያው ድሮ ለቤተሰቦቼን እያገዝክ ስለሆነ
መረዳት ያለብህና መሄድ ያለብህ ወደ እነሱ ነው ይገባኛል። ግን አንተ ከሄድክ ደግሞ እዚህ ጋር የምንጀምረውን ስራ እንዴት አድርገን ልንቀጥለው እንችላለን? ችግር የለውም አገዝ እንሄዳለን። በጣም ጥሩ። ስለዚህ አሁን እያልከኝ ያለው የሰው ኃይሏን ቤቷን አውቀዋለሁ ነው የምትለኝ? አውቀዋለሁ። የጠየቀኝን ሁሉ አውቃቸዋለሁ፣ እነግርሃለሁ። በጣም ጥሩ። ስለዚህ አሁን ከሰው ኃይሏ ወይም ከባለቤቱ ወር ከኮንትራክተሩ ከማን መጀመር እንዳለብን ከክሮች ጋር በደንብ ልወያይበትና እነሱ በሚሰጡኝ አስተያየት ይሄ ይሻላል በሚሉኝ በዛ ነው የሚሄደው። ብዬ አይሆንም ይሄ ነው የሚሆን ብዬ በዛ አልሄድም እኔ። እሺ ምክንያቱም ከተለያየ አንግል ነው ያዩት ብዬ ስለማስብ እነሱ ባሉኝ እንደዛ ሄዳለሁ። ቀጣይ ምንድነው ያንተ ሴፍቲ ነው። አሁን አንተ እንግዲህ ከዛሬ ጀምሮ ከኛ ጋር ልትሆን የምትችለው ከኛ ጋር ነው። ምክንያቱም ምንድነው አንተም የነሱን ካወቀው እነሱም ያንተን ሊያውቁት ይችላሉ። ስለዚህ አንተም ጥንቃቄ ማድረግ ስላለብህ ምን እናደርጋለን መሰለህ? አንተ ከኛ ጋር እንድትቆይ እናደርጋለን። የኔ ወንድሞች አሉ፣ እነሱ እንደውላቸው ይመጣሉ፣ ከነሱ ጋር ትቆያለህ። እሺ ከነሱ ጋር ከቆየህ በኋላ ማገዝ ሲኖርብህ እደውልልሃለሁ፣ ትወጣና አግዘህ ትመለሳለህ። እሺ ስለዚህ አንተ ያው ፈርስት ፕሮቴክሽን ማግኘት መቻል አለብህ። ምክንያቱም እንደዚህ አይነት ወንጀለኞችን ስታጋልጥና ስትናገር ሪስክ ይመጣል፣ አብሮ የታወቀ ነገር። ስለዚህ ያን ሪስክ ለመጋፈጥ እስከገባህበት ወይም እስከጀመርክ ድረስ ደግሞ ምን ማድረግ አለብህ ማለት ነው? አንተ ጠንካራ መሆን መቻል አለብህ። እሺ ስለዚህ ቀጣይ ደግሞ ቤተሰቦች የምትሄድበትና ማግኘት የምትፈልግበት ነገር ካለ እሱን እኛ መተባበር እንችላለን። ምንም ችግር የለውም፣ አታስብ። ሌላ ያልነገርከኝ ነገር ካለ ይሄ ይጠቅምሃል ብለህ የምታስበው የምትነግረኝ ነገር ካለ ንገረኝና ወደዛ እርምጃ እንድንወስድ እንደ ማስረጃ እንዲጠቅመን። አሁን ለምሳሌ ሰው ሲጠፋ እዚህ በፊት ያዩ ካሉ እነሱ እንዲያግዙን። ስልኬን ወስደውብኛል እንጂ ስልኬ ላይ መረጃ ነበር። ስልኬ ግን እነሱ ጋር ነው። ግን እስቲ እነሱ ላይ ይሄንን ኬዝ ያውቃሉ የማስባቸው አንድ ሁለት ሰዎች አሉ። ከነሱ ጋር አገናኝ። ለምን አንድ ሰው የሚሆን ለኔ በቂ ነው። አገናኝ። የሚሰጠን ኢንፎርሜሽን ለኛ ነፃነት ችግር የለውም፣ ማግዛለሁ። በጣም ጥሩ። እሺ ምንም ችግር የለውም። እኔ እንደውም ትንሽ አወዛግበኝ ነበር ከቦታ ቦታ ስትቀይርብኝ ይሄ ሰው ምን ሆኗል የሆነ ነገር ሆኗል ማለት ነው ብዬ እንደው ለራሳችንን ፈርተን ነበር። ያው በተለያየ ቦታ እነሱን አስቀምጬ ነው ያገኘው የነበረና እንግዲህ አሁን ተረድቻለሁ። ከመፍራት አንፃር ነው እነሱ ከባድ ስለሆኑ ለዛ ብለህ እንደሆነ ተረድቻለሁ። ጥሩ እሺ። ስለዚህ አሁን የት መሄድ እንዳለብንና አሳውቃለሁ። መወስድህ ቦታ አለኝ። ከዛ ቦታ ከሄድን በኋላ ማውራት ያለብንን ነገሮች በሙሉ እነሱን እናወራና ምን ማድረግ እንዳለብን ቀጣይ አሳውቃለሁ። እሺ አመሰግናለሁ። አይዞህ፣ በምንችለው ነገር በሙሉ ጎንነን። እሺ እኔም አመሰግናለሁ። እሺ ወንድሜ ክብር ይስጥልኝ። እንግዲህ ተመልካቾቻችን ያው የተፈጠረው ነገር እንደሰማችሁት ነው። ትንሽ ከበድ የሚል ነገር አለው። በእንደዚህ አይነት ነገር ስመጣ ለመጀመሪያ ጊዜ ነው። ከባድ ኬዝ ነው፣ ቀላል ነገር አይደለም። ነገር ግን ምን ማድረግ እንዳለብንና ወዴት መሄድ እንዳለብኝ ከክሮች ጋር ልመካከርበትና ከዛ በኋላ ከተግባባን ምን ማድረግ እንዳለብን ወስነን ወደዛ ቀጣይ የምናሳውቃችሁ ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ። እንግዲህ ተመልካቾቻችን ያው አንዳንድ ማጣራቶችን ለማድረግ ሞክረናል። ኬዙም ከበድ ያለ ስለሆነ በጣም ለብዙ ሰዎች አመልክተናል። ምክንያቱም ሚሲንግ ፐርሰን የሚጠፉ ሰዎች አሉና ይሄ ደግሞ ኬዙ ቀላል ኬዝ ስላልሆነ ወንዴና ክሮች እንግዲህ በደንብ ብዙ ስራ እየሰሩ ይገኛሉ። ስላለው ነገር እስኪ ከሱም አዳምጡ። ያው እውነት ነው፣ በጣም ከባድ ነገር ነው እየተፈጠረ የነበረው። ምክንያቱም በሄድንበትና ማጣራት ባደረግንበት ርቀት ውስጥ ሄደን በጣም ብዙ ሰዎች እየጠፉ ነው። በጣም ብዙ ሰዎች ማለት ነው። መጥፋታቸው ብቻ ሳያንስ ደግሞ ምንድነው የሚደረገው? ሄደው ቤተሰቦች በሚጠይቁበት ሰዓት በዛ ቀን እንዳልተገኘና እንዳልመጣ ነው ተደርጎ እየተወራ የነበረው።
ፕላስ ቱ ዛት የሚመጡ ሊስቶች ላይ የጠፉ ሰዎች ስም ዝርዝር በምንም አይነት ሁኔታ ውስጥ አይካተትም። ስለዚህ እነዛ ሰዎች ሲሰሩ ነበር። አዲሱ ሊስት ሲመጣ ግን ምንድነው የሚደረገው? የጠፉ ሰዎች ውጭ ሆኖ ነው የሚመጣው ሊስቱ። ስለዚህ እሷ ከዛ ውስጥ ደግሞ ከሚሰሩት ሰዎች መካከል የሰው ሀብት ኃይል አስተዳደር የምትባል የስራ ዘርፍ ውስጥ የምትሰራ ልጅ አለች። እሷ ኖርማሊ ስታያት በጣም ትሁት፣ ብዙ ሰው ሴት ስለሆነች ብቻ ብዙ ሰው ያምናል። ያው እንዳልኩ ወንድ ነው እንደዚህ የሚያደርግ በኃይል ምናምን ይባላልና ብዙ ሰዎች ከክፍለ ሀገር ከምናምን ነው የሚመጡትና ሴት ልጅ ምንም ታደርጋለች ብለው አያስቡም። ያው እሷ ናት የሰው ሀብት ኃይል አስተዳደሯና እሷ ነች በደንብ ሴሌክት እያደረገች ተለሳልሳ ሰዎች ወደዛ ውስጥ እንዲገቡ የምታደርገውና አሁን ከእሷ ቤት ጀርባ ሆነን ነው ክትትላችንን በደንብ አድርገናል። ሊተባበሩን በጣም ፈቃደኛ ያልሆኑ ሰዎችም አግኝተናል። የሆኑም ያልሆኑም የሆኑትን ያው እዚህ ሚዲያ ውስጥ ማቅረብ ስለሌለብን ለፕራይቬሲ በሷ ጉዳይ ግን ሁሉም ምንድነው የሚናገሩት ያሉ በቃ በጣም ስትታይ እርግብ ነው የምትመስል፣ ነገር ግን በጣም መጥፎ ሴት እንደሆነችና ከዚህም በላይ ማድረግ ብትፈልግ ማድረግ እንደምትችል ነው እየነገሩን ያሉና ምን አይነት ሴት እንደሆነች አልገባኝም። ነገር ግን ሴት ናት ተብሎ እንግዲህ ጥንቃቄኛም ስለሚያስፈልገን መጠባበቂያ ነገር ይዘናል። ሴትም ይሁን ወንድ ራሳችን መጠበቅ መቻል አለብንና እየተካሄደ ያለው ነገር እስከሰማውና እስካውቀው ድረስ በጣም ቸኩያለሁኝ። ምክንያቱም በጣም አሳፋሪና አስነዋሪ ነገር ነው፣ መጥፎ ነገር ነው እና ይጠፋሉ፣ ምንም እንትን የለውም እና ሲያወሩን ራሱ ፊታቸው እንደዚህ ሸፍነው ነውና በጣም ያክል በቃ እንትን ብለን ራሱ እንዳንቀርጻቸው መሰላቸው። በቃ ተደብቀ የምንቀርጻቸው ሁሉ ይመሰላቸው። ተደብቀው በቃ ክፋቷንና ሰው እየጠፋ እንደሆነ ነው እየነገሩን ያሉና ይህን ነገር እያወቁ ግን ለማንም መናገርም አይችሉም። ያው የቀን ሰራተኛ ውስጥ ስትሰራ የልፋትን ማግኘት ነው ያለብህ እንጂ በእንደዚህ አይነት ውስጥ መግባት የለብንም ብለው ስለሚያስቡ ለዛ ነውና አሁን የተሻለ የሚሆነው እንግዲህ በደንብ ክትትል እያደረግን እስከሆነ ድረስ ወደ ቤቷ ገብተን ጥያቄዎችን ለመጠየቅ እንሞክር። በሰላም ካስገባችን ጥሩ ነው፣ ካልሆነ ግን በኃይልም ቢሆን ገብተን በጥያቄዎች ማፋጠጥ እንዳለብን ይሰማኛል። ምክንያቱም ጊዜ የሚሰጠው ነገር ስላልሆነ በትክክል እና ወደዛ እንሂድና ያለውን ነገር ብናይ ይሻላል። በጣም ጥሩ። ስለዚህ ካሜራ ማለት እሺ በጣም ጠባብ ስለሆነ እኮ ጠባብ ነው ታውቃለህ። ያው ባደረግነው ክትትል የለ ቤቷ እዚህ ቤት ጤና ይስጥልኝ። ሰላም ነው? እንደምን አለሽ? ሰላም ነው። ጉንፋን ስለሆነ ነው ምናልባት ማስክ ስንለብስ ሌላ ነገር እንዳይመስልሽ ብዬ ነው። ሰላም ነው? እንደምን አለሽ? ሁሉ ሰላም? ሰላም። እንዴት ነሽ? ሰላም። ሁሉ ሰላም? እንደምን አለሽ? እግዚአብሔር ይመስገን። አንዳንድ ጥያቄዎችን እየዞርን እየጠየቅን ነበር። የካፕል ጥያቄ ምናልባት የምታውቂ ከሆነ ከመጀመር በፊት ካሜራው ምንድን ነው? እሺ፣ አይ ካሜራውን እንትን ማለት ይችላል፣ ማስፈቅ ይችላል። ምናልባት ልክ ነሽ፣ ሳናስፈቅድ ካሜራ ልክ ስላልሆነ ችግር የለውም። ያው ጠፍቶልሻል ካሜራው። የካፕል ጥያቄዎችን እየዞርነ ቲክቶክ ላይ እየለቀቅነ እኛ ገንዘብ እያገኘን ግልጽን ስንነግርሽ ወጣቶችም አይደለን ትንሽ የገንዘብ ማግኛ ካገኘን ወደዛ ነው የምንሄድ አይደል? ስለዚህ የካፕል ጥያቄዎችን እንጠይቃለን። አብዛኞቹ የሚያዩና ውጭ ሀገር ነው ያሉት እና ኢትዮጵያ ላይ ያለውን ነገር ማወቅ ይፈልጋሉ፣ ማየት ይፈልጋሉ። ብዙ የናፈቋሉ መቼም ታውቂያለሽ አይደል? ስለዚህ ለነሱ ለማሳየት ፈልገን ነው ለነሱ እንዲያውቁት። አዎ፣ ግን ማለት ብዙ ካፕሎች አሉ አይደል? ሌላ ቦታ ላይ ለምን እዚህ መጣችሁ? ትክክል። አይ ጥሩ ጥያቄ ነው። እንደው ቱ ቢሆንስ ጥሩ ጥያቄ ነው። ግን እኛ ራንደም
እንጠይቃለን። አሁን እንደዚህ ስል ደግሞ እዛ የካፕል ፎቶ ደግሞ አየሁኝና ለምን አጋጣሚውን አንጠቀም ብለን አጋጣሚ እኮ ያየው አሁን ነው። አሁን ነው እሱማ። ግን መጀመሪያ እንዴት መጣክ ማለት ዝም ብሎ በራን ኳክቶ መጠየቅ አለ። ያው ሁሉንም እንጠይቅና እንዳልነሽ ትልልቅ ሰዎቹ ቤት ራሱ ከፍተውልን ያውቃሉ። የካፕል እየሰራ ከዛ ይቅርታ ጠይቀናቸው አጋጣሚው ስናገኝ እንሰራለን። ባለቤታቸው ያረፈ ትልልቅ ሰዎች ራሱ ባለቤት ለምን እነግራቸዋለሁ ምናምን ይላሉ። ግን እንደውም ብዙ ታሪክ ያለ ከነሱ ነው። እነሱ ጋር እናወራለን እና ሌላ ምንም የተለየ ነገር የለም። ብዙም ደቂቃ አንፈጅም። እኛ ወጣቶች ነን። ገንዘብ ለማግኘት በትበታር የሚባል በዘመኑ እንዳልኩሽ ደግሞ ከሱስ እንትን ወጣሽ እንደዚህ አይነት ስራዎችን መስራት ደግሞ ያበረታታል። ጥሩ ነው የምትሰሩት ስራ ለገንዘብ ጥሩ ነው ባላችሁበት እናንተ ጥሩ ነው። ፊትሽ ልወጣ ነው እየተዘጋጀ ያለው 5 ደቂቃ እኮ በጣም በቂ ብዙም ደቂቃ 5 ደቂቃ በጣም በቂ ነው። በቃ ያለውን ነገር ትንሽ ትነግሪንና በቃ ትምህርት ይሰጣል አይሰጥም እንዴት ነው ያለው ነገር በቃ ያንን ማወቅ ስለሚፈልጉ ነው ለነሱ ብለን ትንሽ ደቂቃ ምንም ችግር የለም። ትንሽ ደቂቃ እሺ። እናመሰግናለን። እንትኑ ቀረጻውን ግን እንዳይደብርሽ ያው ቀረጻው ፍቃድ ይሄ ነገር ስለሚያስፈልገን በቃ ሰዓቴን አትወሰዱብኝ እንጂ ችግር የለውም። እሺ እሺ። እንግዲህ ያው ቤትሽ ውስጥ አክብረሽ ስላስገባሽና በእኔና በወንድሜ ስም ከልብ በጣም እናመሰግናለን። እንግዲህ ምናልባት ቲክቶክ ላይ ያው ሰው ገንዘብ እያገኘ ነው አይደል? እኛም ደግሞ ማግኘትና መለወጥ እንፈልጋለን አይደል? ያው ወጣቶችም ስለሆነ ገንዘብ ማግኘት መቀየር ስለምንፈልግ ለዛ ነው ይሄኛውን ነገር የመረጥነው እና ሌላ መጥፎ ምንም ነገር የለንም። ሰዓትሽንም መሻማት አንፈልግም። ዋናው ነገር ግን ያው ካፕል ላይ አተኮረ ስለሆነ ስራችን አንቺና ውዱ ባለቤትሽ እንዴት ነው የተገናኛችሁ? በትዳር ምን ያክል ጊዜ ቆያችሁ? በፍቅርስ እንዴት ነበር የተገናኛችሁት የሚለውን እሷን በቃ በደምብ ጥፍት አድርገሽ ከስምሽ ራስሽን ከማስተዋወቅ ጀምረሽ እስኪ ንገሪኝ በደምብ። እሺ፣ ስሜ ሜላት ይባላል። እሺ፣ ሜላት እባላለሁ። ባለቤቴ ደግሞ ዳኒ ይባላል። እሺ። እና በፍቅር ህይወት ላይ 3 ዓመት አሳልፈናል። በፍቅር 3 ዓመት ተማሪ ሆኜ ነው ያገኘሁት። በትምህርት ዓለም ላይ ሆነን የተገናኘ ነው እኔና እሱ ማለት ነው። ከዛም በኋላ እንግዲህ ከ3 ዓመት በኋላ ደግሞ እግዚአብሔር ይመስገን ለዚህ በቅተናል ማለት ነው ለትዳር ህይወታችን። በዛ መካከል ላይ ብዙ ቻሌንጆች ነበሩን። በተለይ ተማሪ ሆነክ ሌላ ሪሌሽንሺፕ ውስጥ ገባ ቤተሰብ ጋር ጫናዎች አሉ። ግጭት አለ፣ ጫና አለ። ቤተሰቦች አይቀበሉም ብዙን ጊዜ። ያንን ቻሌንጅ በጣም ብዙ ዋጋ ከፍለን ያለን በጣም ማለት ነው። ከዛም በኋላ ግን ያው አማራጭ ሲያጣ የመቀበል ነገር አለ አይደለ? ቤተሰብ አማራጭ ሲያጣ ማለት ይቻላል። ዛሬ እንደዚህ ሆኖ ደስተኛ ነው። ዛሬ ላይ ላለው ሳይሆን እዛ ጋር ላለው ነው የምነግራችሁ። እና በጣም ብዙ ቻሌንጆችን አሳልፈናል። በጣም ደስ ይላል። እስኪ በቦይፍሬንድ እና ገርል ፍሬንድ በፍቅር እያላችሁ እስኪ ካሳለፍሽው የማይረሳ ትዝታ ያሳለፍሽው ነገር እስኪ። እንዳልኩ ብዙ ማለት በእኔና በሱ መካከል ብዙ ጥሩ ነገሮች ቢያልፉም ግን በጣም ጫና ስለነበረብን ከቤተሰብ ላረሳቸው የምችላቸው ነገሮች በተለይ ከእናቴ ጋር የነበረው በፍቅር ሁኔታ ላይ ማለት ነው። በቃ እናቁም፣ በቃ ይቅርብን እስከ ማለት ሁሉ የደረስንበት ሁኔታ። ምክንያቱም ቤተሰብ ያልደገፈው ነገር ምክንያቱም ወላይ ሲያስተምር ልጁን ጥሩ ደረጃ ለቁም ነገር በቅቶለት ምናምን ያንን ነው የሚያስበው። በትምህርት ዓለም ላይ እዚህ ህይወት ውስጥ ገብተህ ካንተ ምናምን ያንን አይቀበለውም ወላጅ ማለት ነው። ሶ በዛን ሰዓት በቃ እኔ ላይም የነበረው ጫና ያ ነው የቤተሰብ ማለት ነው። እንዴት ትምህርቷ ላይ እንዴት ይሆናል ጎን ለጎን በቃ ትምህርቷን ልታቆም ነው ልጄ እንደዚህ ያልባሌ ቦታ በቃ ያንን ነው ግምት የሚወስዱ ገባክ። በዛ ደረጃ ብዙ ቻሌንጆች ነበሩ ቀና ቁም እስከ ማለት ደረጃ። ግን ደግሞ ባለቤቴ በጣም ጠንካራ ሰው ነው በጣም እና እሱ ቻሌንጆችን ተቋቁሞ እኔንም አበርትቶ እንድናልፍ አድርጓል። ዛሬ እዚህ ልንበቃ የቻልነው በእሱ ጥንካሬ ነው እንጂ ቤተሰብ መርቆ ያልሸኘው ነገር ምናምን ብዙ ነገር ነበረ። ለምን እንዳልኩ ቅድም ያልገለጽኩልህ ምን መሰለህ፣ ከትምህርት ቤት ቀጥታ ምንም ስራ ሳንይዝ ነው አብረን ለመኖር የወጣ ነው። ይሄ ከባድ ነው፣ ከባድ ሪስክ አለ። በዛ ነው በጣም ብዙ ጫና የነበረብን እና በቃ ብዙ ጸብ ነበረ።
እግዚአብሔር ይመስገን በሱ ጥንካሬ እዚህ ደርሰናል። እንግዲህ አሁን ደግሞ በትዳር ደግሞ ኦልሞስት አንድ ከፍቅር 3 አመት እዚህ 4 አመት 7 አመት ወደ 7 አመት ብዙ ነው። በጣም ደስ ይላል። እና ቤተሰብ ላይ ያለው ነገር እንዴት ነበር? ማለት ወደ ትዳር ስትገቡ እንዴት ነው ፍቃድ ያገኛችሁት? አዎ እንዴት ፍቃድ አገኘን መሰለ? ማለት እንዳልኩ መጀመሪያ አማራጭ በማጣት ማለት አዩ ብዙ ነገር ሆነ። ግን አንድ የሆነ ነገር አቋም ስትይዝ ደግሞ አቋምክ ሲታይ በቃ ምንም አማራጭ ማጣት ቆርጣት ትጥለው ምንም አይሆንም። ገባክ? በህይወት እስካለክ ድረስ ከቤተሰብ ከወላጅ ጋር አትነጣጣልም። ምንም ነገር ያገናኛል። ስለዚህ በግዳጅ በሆነበት ሁኔታ ላይ ተቀበሉን። ከዛም በኋላ እንግዲህ ያው ወግ ማድረግ ተብሎ ሽማግሌ ተልኮ ሳይሆን እርቅ ተብሎ ነው የተቀበሉት ማለት ነው። ምክንያቱም ያው በጸባረል መጀመሪያ ስንወጣ አልተቀበሉንም አይደል? ለዛ በእርቅ ነው የሆነው። ከእርቅ በኋላ እንግዲህ ነገሮች እየተስተካከሉ መጣው። ያው ከትምህርቴም ወደ ኋላ ስላልቀረውኝ ትምህርቴ ላይ ማቋረጥ መስሏቸው ነው ያን ሁሉ ነገር ጫና ያደረጉት። ግን ገፍቼበት ይሄ ነገር የገባውበት ህይወት እንዳልጎተተኝ ሲያዩ ከአቋሜ ሳልዛነፍ ሲያዩ ምንም አማራጭ የላቸውም፣ ተቀበሉ። በጣም ደስ ይላል። በጣም ጥሩ ነው። በጣም እስኪ ያው በትዳር 4 አመት ማለት ቀላል አይደለምና ብዙ ጊዜ ለዋለውኝ የሰው ልጅ ትልቁ ስኬት ወልዶ መሳም ነውና እንዴት ነው የልጅ ጉዳይ እንደምትመጣበት ገብቶኝ ነበር አውቄ ነበር። ግን ምንድነው መሰለህ የሆነ ፕላን የምታረጋቸው ነገሮች አሉ፣ ቀድመ የምትይዛቸው ነገር። ያው ሰውኛ መቼ የእግዚአብሔር ነው። እንደ ሰውኛ ግን ይሄን አድርጌ የምትለው ፕላኖች አሉ። በዛ ፕላን መሰረት እንግዲህ እስካሁን እንትን ያለበት ነገር የለም። ብታስብም ለውሳኔ አልቸኮልንም። እንግዲህ ከዚህ በኋላ ስራስ ምንድን ነው እየሰራሽ ያለሽ? የስራ ዘርፌ ኮንስትራክሽን ላይ ነው የምሰራው። በጣም ደስ ይላል። በምሰራበት ሙያዬ እሱ ነው። ዘርፌ ደግሞ ማለት ቦታዬ ደግሞ የሰው ሀብት አስተዳደር ላይ ነው የምሰራው። ለዚህ ደግሞ ያበቃኝ ያው ከጎን ያለው ከፍቅር ጀምሮ ያልተነጠለ ፍቅር ነው። ዳኒ ነው የእሱ ውጤት ነው። በጣም ጠንካራ ነው። በጣም እኔ እንደውም ደካማ ነኝ በጣም ማለት ነው። ግን በብዙ ቻሌንጆች ሁሉን ነገር ተቋቁሞ ሁሉን ኃላፊነት እሱ ራሱን ወደኋላ አድርጎ እኔን ከፊት እያስቀደመ ነው። ለምን ከዛ ጋር የቤተሰብ ጫና ስለነበረ ጠንክሬ ማለት ጥሩ ቦታ ደርሼ እንዳሳያቸው እንትን ነበረ። ለዛ በጣም ያግዘኝ ነበረ። የሱ ውጤት ነው። በጣም የሰው ኃይል አስተዳደር ያው ከብዙ ሰዎች ጋር ያገናኛል። ስራው በባህል ትንሽ ምንድነው አስቸጋሪ የሚያደርገው በዚህ የስራ ዘርፍ ላይ ያሉ ሰዎች? ከብዙ ያገናኛል። በጣም ከብዙ ያገናኛል። እዚህ ቦታ ስትቀመጥ ደግሞ አሉባልታውን በዛው ልክ ነው፣ ስምም አለው። ምክንያቱም በትክክለኛው ልትሰራ እኮ ትችላለህ። ትክክለኛው መንገድ እየተራመድክም ሌላ አልባሌ ስምም ሊሰጥህ ይችላል፣ በዘመድ በምናምን የሚባል እንደገና ደግሞ ብዙ ባህሪ ያላቸው ሰዎች ይመጣሉ። ያንን ራሱ እንዳመጣጡ ተቀብሎ ማስተናገድ አለው ቻሌንጅ። በዘመድ ግን አስገብተሽ አታውቂም? ቤተሰብ ያጎት ያክስት ልጅ የለም? አይ ይኖር እምልሽ ስራሽ ላይ ሲሪየስ ነሽ ማለት ነው። ስራ አይደል? ስራ ነው። ግን አሁን ላይ ደግሞ ሁሉም አሁን ለምሳሌ 3-9-4 የያዙ ሰዎች ሳይገቡ ብዙ ጊዜ 2.5-2.4 የያዙ ሰዎች ስራው ላይ ይቀመጣሉና ምን በእንትን ብቻ እኮ ትምህርቱን ብቻ እኮ የሆነ መስፈርት ስታወጣ ትምህርቱን ብቻ አይደለም፣ ብዙ መስፈርቶች ይኖራሉ። ከዛ መስፈርቱ የቱ ነው በትክክል ያሟላ የሚለውን ፐርሰንቱ ከፍ ያለውንና አንተ ባወጣው ስኬል ትንተላለ። የቀን ሰራተኞችን እንዴት ነው አሁን በቂ ገንዘብ ነው የሚቀበሉ ብለሽ ታስቢያለሽ? አሁን ባለበት ስታንዳርድ በቂ ገንዘብ እየተከፈላቸው ነው ያለው። ምንም አይነት ቅሬታም ከሰራተኛ መጥቶብን አያውቅም። ሁሉም ሰራተኞች ደስተኞች ሆነው ነው የሚሰሩት። ገባ? ደስተኞች ናቸው። አንቺ በእነሱ ቦታ ብትሆኚ የሚከፈልሽ ፌር ነው ብለሽ ታስቢያለሽ? ከምትሸከሚው፣ ከምትሰሪው፣ ከምትፈልጪው ምናምን አንጻር በአንድ ተቋም ብቻ ምንም የምታደርገው ነገር የለም። ይሄ እንደ ሀገር ነው። ክፍያ አሁን መተህ አንድ ድርጅት ጋር ሄደክ እንደዚህ ብላ የምትለው ነገር አይደለም። ይታወቃል።
የቀን ሰራተኛ በምን ያህል እንደሚካፈል ለምን መሰለሽ መጀመሪያ አዎ በቂ ነው አልሽኝና ከዛ አንቺ በቦታው ብትሆኝስ ብታስቢው ስልሽ ደግሞ እንደ ሀገር ነው የሚከፈል አልሽኝ። ምክንያቱም አሁን እንደ ግለሰብ አይደለም ማላስብ የምችለው ምክንያቱም እዛ ጋር ሆኜ ስቀመጥ ያ ይበቃል አይበቃም ባለቤቱ ነው የሚያውቀው። ገባክ አይደለ? የሚከፈለው አብቃክቶ አንተ ኑሮውን የምታውቀው አንተ ነህ። በምን አይነት ገቢህን አብቃክተህ መኖር እንደምትችል የምታውቀው አንተ ነህ። ይሄን ሰርቼ ይሄንን ሰርቼ እቺ ተከፍላኛለች ብለህ ከገንዘብ ሌላ ብታቅድ አትችልም። በዛው ልክ ነው የሚያስቡት አይደለ? እኔም ባለኝ ልክ ነው ላስብ የምችለው። ስለዚህ እዚህ ጋር ያንሳቸዋል ብለን ብናስብም ከሀገር የተለየ ምንም ነገር አታረግም። ገባ አይደለ? ሀገሩን ያማከ እንደ ግለሰብ ደግሞ ተቋሙ ቦነሶችን ሊያግዛቸው ይችላል። ገባ አይደለ? ለበዓል አንዳንድ ነገሮችን ሊዶግማቸው ይችላል። እንደ ተቋም ማለት ታታሪ ሰራተኛ የምታበረታታው ነገር ሊኖር ይችላል እንጂ እንደዚህ በቋሚነት ከሀገር የተለየ እንኳን እኛ ተቋም ላይ ምንም ነገር አይደረግም። ኖ ገባኝ። እሺ የሱ ሐሳብ እኮ ከሚሰሩት ከሚያወጡት ላብ የሚከፈላቸው ይልቅ ቢሮ ቁጭ ብሎ አንዲት ፊርማ ለፈረመ ሰው የነሱን 10-15 ወደ 20 እጥፍ ነው የሚወስዱትና ያ ነገር ትክክል ነው ብለሽ ወይ ታምኛለሽ መሰለኝ። ሀፍታታት ስፔሻሊ ከታች የሚሰሩት ከታች ያሉ ሰው ማለት መልሽ ይልሃለሁ። ምን ፈልገ እንደዚህ እየጠየቀኝ እንደሆነ አልገባኝም። ለምን መሰለ ከራሳችን እየወጣን ያለን አይደል? ገብቶኛል። አይ እንደው አሁን እኔ አሁን ብትጠይቂኝ አጣባካው ማለት የሚከፈላቸው እያከረርከው ገብቶኛል። እኔ እኮ አስረድቼሃለሁ። የሚከፈላቸውን ክፍያ ትክክል ነው ወይ ብለህ ታስባለህ ብለሽ ጠይቂኝ። ልንገርሽ ነው የሚከፈላቸው ክፍያ አግባብ አይደለም። መጨረሻ በእኛ ተቋም ነው ኖ እንደ ሀገር ነው እንደ አጠቃላይ ነው ማውራሽ እንጂ አንቺን ብቻ ፎከስ አድርጌ አንቺን እየጠየኩሽ አይደል። ጀነራል ሊሆን ይችላል። አዎ ምንም የትም ቦታ ብትሄድ እኮ በዚህ ሴንተር ብቻ ሳይሆን የትም ቦታ ላይ ብትሄድ በቂ ነው የሚልክም የለም። እኔም ብትጠይቀኝ በቂ ነው ላልል እችላለሁ። ምክንያቱም እያንዳንዱ እንትን ነው እያንዳንዱ በቆመበት እንትን ስፍራ ነው የሚያስበው። ምክንያቱም እኔ ደሞዜ እናንተ ቅድም ባልኩ አብቃቅቼ ካልኖርኩኝ ሌክቸር ነገር ማስብ ከሆነ ላይበቃኝ ይችላል። ስለዚህ ሰው ሁሉ እንደ ገቢው ነው መኖር ያለበት ከዛ አንግል እንጂ ቅሬታ ለማንሳትማ አንሱ ካለ ሁሉም ያነሳል። አይ ጥሩ እንዳልኩት ትንሽ ያው ከሚያወጡት ከምናምን አንጻር ነው ወንድሜ እንደዛ ያለውና ብዙ ጊዜ ለህንፃ መሰረት የሆኑ ሰዎች እነሱ ናቸው። እውነቱን ለመናገር ማንም ቢተጋገዝም በትንሽ ሳላሪ በትንሽ ደሞዝ እንደፈለግሽ ማለት አርማታ አንድ ባሬላ እንኳን ይዞ መሄድ ራሱን ችሎ ሌላ በጣም ከባድ የሆነ ፔን አለውና ከዛ አንግል ነው እኛም የጠየቅንሽ ከሙያውም አንግል ያንቺን ብቻ ድርጅት ሳይሆን አንቺ ጀነራሊ ነው እኛ እየጠየቀን የነበረውና ምናልባት በጥንድ የገባችሁ ስለ ጥንድ ለመጠየቅ ነበር አይደል? አዎ ልክ ነሽ። ስለዚህ ዘርፋችሁን ቀይራችሁ ለምን በዚህ አታረጉትም ነበር? የሥራ ጥንድ አደረግንልሻል። አይ ችግር የለውም። ከርዕሳችን ወጣችሁ ብላችሁ ካሰብሽ እንተዋለን። ግን እንዲሁ እንደ ሰውኛ ምን ታስቢያለሽ ነበር የኔ ጥያቄ። ባለኝ ልክ ነግሬያለሁ። አሁን እንዳልሽኝ ከሆነ ያው አግባብ አይደለም ትንሽ ነው ክፍያው በሚል እንዘዋለን። እንደ ሀገር ሲስተካከል ይስተካከልላቸዋል። በጣም ጥሩ። ከባለቤት ጋር ከአቶ ዳኒ ልበለው ወይስ ዳኒ ልበለው? ስለዚህ ከዳኒ ጋር ስትገናኙ ያለው ነገር እስኪ ስለሱ እስኪ አጫውቺኝ። ልክ የመጀመሪያው ወደ ፍቅር እንደሆነ ማን ያወቀ መጀመሪያ ስትገናኙ? ወይስ ጥያቄው ከማን መጣ? የተለመደ ነው። እንዴት ነበር መሽኮርመሙ? ከወንድ ነው። ኧረ ዘንድሮ ሴት ነው የሚመጣው። እሺ እኛ የዘንድሮች አይደለንማ። 7 ዓመት ተመለስ ወደኋላ 7 ዓመት ወደኋላ ሄድና የ7 ዓመት ነው ማለት በጓደኝነት ነው የጀመርነው። ሴት አብሮ ከመሄድ አንዳንድ ነገሮችን አብሮ ከመላመድ ማለት ትችላለህ። ከመቀራረብ የመጣ ነው። ጥሩ ቀረቤታ ነበረ። በቃ ከመተሳሰብም ከእህትና ወንድም በበለጠ ደረጃ እንተሳሰባለን። ያንን ለምን ወደ ፍቅር አንቀይረውም የሚል ጥያቄ መጣ ማለት ነው። ከማን እንዴ? ቅድም እኮ ከሴት አላልኩም ከወንድ ካልኩኝ ከወንድ ነው። እንዴ ወደ ትነግሪኝ ከወንድ ነው። ከሱ ነው የመጣው። ከዛም በኋላ ያው ብትወድም የሴት ነገር አለ አይደል? መግደርደሩም አለ። እየወደድከው ትወደዋለህ። ምንም ጥያቄ የለውም። ብዙ ነገር አሳልፈን
በጓደኝነት ማለት ተዋወቃለን፣ ምናችንም አይቀረንም። ስለዚህ ያው ግን እውነት ፍቅሩ ሲገባ ይዘልቃል አይዘልቅ የሚለው ደግሞ አለ አይደል? እናንተ ታስቡበታላችሁ። የኛው ዘሎን የሚገባው ግን ዘሎን የሚገባው ሴት ብዙ ነገር ታስባለች። ትክክል። ቀደም ብላ ዙሪያውን ታያለች። 3-4 ዓመት እንኳን እውነት ነው። ስለዚህ ያው ይሄ ነገር ቢቀየርስ ማለት ምን ይቀርብኛል? ምን እጠቀማለሁ? አዎ እንዴ በጣም ትጎዳለህ እንጂ ይሄኛው ወንድምነቱ ይሻላል እኮ በፍቅር ሰበብ መጥቶ ሁሉን ከምታጣ አሁን ይሻላል ብለሽ ታስቢያለሽ? አይ አሁንማ እንኳን ሆነ እንዴ እንኳን ሆነ አሁን እንኳን ሆነ። በዛን ሰዓት ግን ታስባለህ። ስለዚህ ማለት እንደዚህ አይነት ጥያቄ ከሚመጣ ይልቅ ድንገት ከሌላ ሰው ቢመጣ ይሻላል እኮ። ይሄ አይነት ሰው ያስጨንቃል። እምቢ ማትል ቁርጥ ያለ መልስ አትሰጥ፣ በጣም ያስጨንቃል። አላቅም እንግዲህ እኔም በጣም አስጨንቆኛል በወቅቱ ማለት ነው። ምክንያቱም እምቢ ብለው ወንድምነቱን ላጣ ነው፣ ጓደኝነቱን። ከሱ ደግሞ ማንም የቀረበኝ የለም። አይ እንደገና በዚህ ጎን ደግሞ ሌላ ፍራቻ አለ። በደንብ እንትን ካልክ በኋላ ደግሞ ይሁን ነገር ማለት ሌላ ነገር ቢፈጠርስ የሚለውን ነገር ታስባለህ። መሰለቻቸት ቢመጣስ ምንም ጥያቄ የለውም የሚለውን ነገር ያንን ያስፈራል። ባጣውስ የሚለው ራሱ ትልቅ ነገር ነው። አዎ ባጣውስ ደግሞ ማለት ይሄን ነገር ባያስበው ራሱ ብዬ አስቤ አውቃለሁ። ምን አለበት ይሄ አይምሮ ውስጥ ባልመጣ ነው እንዲህ አይነት ሀሳብ ባይኖር ኖሮ እንደዚሁ ዝም ብለን በወንድምነት ብንቀጥል፣ ወንድምነትነት ጓደኝነታችን ቢቀጥል ብዬም አስቤያለሁ። ግን በቃ እንግዲህ ካልደፈረሰ አይጠራም ብትልና ደግሞ ከዛ ግን ያው ሆነ። እንደፈራሁት ሳይሆን ጥሩ ነበረ እንዳልጠበቅሽው። በአቋሙም ደግሞ በጣም በአቋሙ የጸና ሰው ነው። በጣም ለነገርሽኝ ከሆነ ወንዳ ወንድ የሚባል ወንድ ለአንድ ላለመበት ነገር ሟች ነው። በቃ ማለት ላቀደው ነገር ጥግ ድረስ ይሄዳል። ጥግ ድረስ የሚሄድ ሰው ነው። ጠንካራ ነው። በጣም ጥሩ ደስ የሚል ነገር ነው የነገርሽና ሰዓትሽን ራሱ መስዋዕት አድርገሽ ይሄን ያለውን ነገር ስለጫወትሽና በጣም ነው የምናመሰግነው። ስለዚህ አሁን 1-2 ጥያቄ ነው ጨርሰናል ማለት ይቻላል። ብዙ የሚያቆየን ነገር የለም። የጨረስን መስሎኝ ነበር። ብዙ ተጫውተናል። እኔንም ሰዓቴን ወጣ ነው እንደነገርኳችሁ። ችግር የለውም። ያው ትንሽ ደቂቃ ናት። ያው አንቆይ እናንተ አንቆይም እየቆየን ነው። እሺ ያው እንግዲህ ኖርማሊ ያው ወሬ ጨዋታሽ ጠፍቶን ነው እንደዚህ ቶሎ መውጣት ያልፈለግነው ለዛ ነው። እና እሺ ወደ ዋናው ጥያቄ ሲሄድልሽ ይሄ በኮንስትራክሽን ውስጥ ህንፃ ሲገነባ ሲሰራ መቼም እንግዲህ በዚህ አሁን በዚህ ሙያ ውስጥ ነው ያለሽ፣ የምታየው የምትታዘቢያቸው ምናምን ነገሮች አሉ አይደል? ቅድምም አንድ ጥያቄ ጠይቄሽ ነበረ። የሚከፈላቸው ክፍያ በቂ ነው ወይ ብለሽ ታስቢያለሽ ብዬሻለሁ። ምክንያቱም ያንን የጠየኩሽ በሙያው ስላለሽበት ነው። እኔ በሙያው የሌለውትም ያው ትንሽ ፌር ያልሆነ ነገር የሚከፈላቸው እንዳለ አውቃለሁኝ። ግን ሞር አንቺን ደግሞ የጠየኩሽ ያው ሙያ ውስጥ ስላለሽ እውቀቱ አለሽ፣ ታውቂዋለሽ ያለውን ነገር ምን እንደሚሰራ እና አንዳንድ ጥያቄዎች አሉ አብዛኛው ሰው ጭንቅላት ውስጥ አለና ይሄ ህንፃ ሲሰራ የግድ የሰው ደም ወይም የእንስሳ ደም መፍሰስ አለበት ለህንፃው የሚባል አልባልታ የሆነ ነገር አለና ስለሱስ ምን ትይናለሽ? አላቅም። እኔ ስራዬን ከመስራት ውጭ ማውቀው ነገር የለም። ለመጣችሁበትም ርዕስ ተገቢ አይመስለኝም። እንደዚህ ጥያቄ መጠየቅ አግባብ አይመስለኝም። ማለት የሚያስቆጣ ነገር አይደለም። ያው እሱም ምን ሰማው ልክ ናት አይደለም። የተነጋገርንበትን ርዕስ ጨርሰናል። እሱ ደግሞ ዋናው ጥያቄ ብሎን ያነሳው ይሄን ጥያቄ ምንም ያገናኘው ነገር የለም ከመጣችሁበት ጋር። ስለዚህ እንደውም እኔም ስለረፈደብኝ ገብቶኛል። ብንጨርስ መሰለሽ ልክ ነሽ። መውጣታችን አይቀርም። የአቶ ዳንኤል ቤት ስለሆነ እኛ መቆየት አንችልም። የተከበረ ቤት ነው። ነገር ግን አሁን እኛ ምን አለ መሰለሽ እንደዚህ የሚባል ነገሮችን እሰማለሁ። ይሄ ነገር ትክክል ነው ወይንስ አይደለም? ወይስ የአፈ ታሪክ ነው ወይስ አሉባልታ ነው? እንድታስረጅኝ አላቅም። እኔ በደንስ ነገር ለምንድን ነው አላውቅም ማለት ኮንስትራክሽን ውስጥ እየሰራሽ ይህን ነገር አላውቅም እሰራለሁ ያልኳችሁ እናንተ እየጠየቃችሁ ያላችሁት ደግሞ ሌላ ነገር ነው እኮ የምታውቂያቸው ነገሮች አላውቅም ያላውቅም እኮ እያልኩ ነው። እናንተ መረጃው አላችሁ አይደለ? ሁሉም ሰው ትንሽም ቢሆን ሂንቱ አለው። ዲቴል በደንብ ባያውቅም ትንሽ የሚሆን ኢንፎርሜሽን ጭራሽ ደግሞ በዛ ዙሪያ ያለ ሰው ደግሞ በዛ ዙሪያ ያለ ሰው ስራውን ሊሰራ ይችላል። ኮንስትራክሽን ላይ ነው የምሰራው። የኮንስትራክሽን የሚገባኝን ስራ ሰርቼ
ሰዓቴን ጠብቄ እገባለሁ፣ ሰዓቴን ጠብቄ እወጣለሁ። ነገር ግን አሁን ከምትለው ነገር ጋር እኔ ማውቀው ነገር የለም። አሉባልታ እንዴት ነው አሉባልታን እንደዚህ ይባላል እውነት አይደለም ብላችሁ ነው ልጠይቁ የምትችሉት። ስለዚህ እውነት የመሆን ፕሮባቢሊቲ ያለው ማለት ነው። ኖ እኔ አላውቅም ማለት ምንም መረጃው የለኝም። የእናንተ ያህል መረጃ የለኝም። እንደዛ ሳይሆን እኔ አሁን አንድ ነገር አላውቅም ካልኩሽ አላውቅም አይደለም ሙሉ በሙሉ አላውቅም በሚል አለ ዘው በደንብ ዲቴል ውስጥ ያሉትን ነገሮች ነው ኢንፎርሜሽኑ ያለው ሰው ነው ሊያውቅ የሚችለው። እኔ አላውቅማ የማላውቀውን ምን ብዬ አውቃለሁ ልበልክ? መረጃው እናንተ ናችሁ የደረሳችሁ አይደለ? ደረሰኝ አላችሁ። መረጃው ከደረሳችሁ ቦታ ይሄንን ምላሽ ማግኘት ትችላላችሁ ሄዳችሁ ማለት ነው። ስለዚህ ለአሁን ከኔ ጋር ግን ይበቃችኋል። እንደዛ መረጃ ደርሶን መጣነ ሳይሆን እንደዚህ በታሪክ እዛ የሰማ በቃ በታሪክ የሚነግሯችሁ ቦታ ላይ ይሄን ማጣራት ይችላል። አሁን ለምሳሌ ቲክቶክ ላይ ታያለሽ፣ እንደዚህ ታሳልፍ ቲክቶክ ላይ ታያለሽ። ግማሹ እውነት ነው ውሸት ነው እውነት ነው ሐሰት ነው የሚሉ አሉና ምናልባት በምታየው ልክ ስለሚያመጣልን እንደዚያ ነገር አይቼ ስለማላቅ ማምቶልኝ ላያቅ ይችላል። ትኩረት ስለማልሰጥም ሊሆን ይችላል። አዎ ግን እዛ ላይ አሁን ግማሽ ሰዎቹ ልክ ነው ይላሉ፣ ግማሽ ሰዎቹ ደግሞ ስህተት ነው ይላሉና እንዴት እንደዛ ይሆናል? አንቺ ደግሞ እዚህ ስራ ውስጥ ያለሽ እንዴት ነው ማታውቂ? እንዴት ነው ማውቀው? በምንድን እስቲ በምን እንዴት ነው አንተ አንድ ሙያ ላይ ተሰማርተህ ስትሰራ ስራህን ነው የምትሰራው አይደል እንዴ? አይደለ? ከስራ ውጪ ባለው ነገር ላይ እንዴት ነው ልታውቅ የምትችለው? ከስራ ባሻገር እኮ የግድ ስራውን ብቻ ይሰራል ማለት አይደለም። በስራ ዙሪያ ያሉ ነገሮች ኢንፎርሜሽን ጠይቂያለሽ። ለምሳሌ ከምትሰራው ውጪ ይወራል ይሰማል። ምን እንኳንስ አንድ አይደለም ይሄን ትልቅ መረጃ ኢች ኢንዲቪዥዋል የእያንዳንዱ ሰራተኛ ማን ምን እንደሆነ እንኳን ኢንፎርሜሽኑ አለሽ። በትክክል አለኝ። ይሄን ታዲያ ጥንቅቅ አድርገሽ የምትሰሪ ሴት ልጅ ያ ማለት እኮ እናንተ እያላችሁ ያላችሁት ማለት ነው እኔ እንዳቅ ሆኖ ግዴታ ሆኖ መደረግ ሳይገባ አይደለ? ኦኬ ገብቶኛል። በቃ ሳይ ነው ብሌም እያደረግን ነው መሰለሽ። ገባ አይደለ? ልንገርሽ ይኸውልሽ አንዴ ልንገርሽ። አሁን ለምሳሌ ይህን ነገር እንደዚህ ይሰማለሁ ብትይ አንቺ ወንጀለኛ ነሽ ማለት እኮ አይደለም። አይደለም በዛ ልክ ተረድቼ አይደለም። በዛ ልክ ተረድቼ አይደለም። አዳምጠኝ አባት። ለምንድን ነው የምፈራው? ግን ሰው አሁን እናንተ እንደዚህ ልታወሩበት የቻላችሁት ምክንያት ኢንፎርሜሽን ሰምተን እንደዚህ ይባላል ነው አይደለ? ካሉ ባልታም ከምንም እንግዲህ ምናልባት ጆሮ ለባለቤቱ ባዳ ሆኖ ይሆናል። እኔ በሙያው ስላለው ግን ስራው ጋር ነው ያለሁት። አጋጥሞኝም ሲደረግም አይቼ ስለማላቅ ባዳ ይሆን ሁለት ጆሮ ይዘሽ ትሰሚያለሽ። እኔ ደግሞ ሰምቼ አላቅም እያልኳችሁ እኮ ነው። በሙያው ውስጥ ስላለሽ ምንድን ነው የማታውቂው? አሁን በእኔ ሙያ ውስጥ ብትጠይቂኝ ብዙ ነገር ልነግርሽ እችላለሁ። በምታውቀው ልክ? አዎ በማውቀው ልክ። በቃ እኔ አላቅም እያልኩህ ነው። ስለዚህ መስመር እያለፍክ እያስጨነቀኝ ነው ያለው። ምንም እኮ ያስጨነቅንሽ ነገር አይደለም። ምን አስጨነቅንሽ? ምንድን ነው ያስጨነቅንሽ? ፎከስ አድርጋችሁበት የመጣችሁ ጥያቄ ነው የሚመስለው። ማለት የሚያስፈራሽ የሚያሰጋሽ ነገር አለ? ምንም ያስፈራ የሚያሰጋኝ ነገር የለም። ግን የመጣችሁበት ዓላማ ሌላ ነው። ግን ዲፕሊ የያዛችሁት ርዕስ ግን ይሄንን ነው። በቃ አላቅም አልኩ አይደለ? ማለፍ ትችላለህ። ምንድን ነው የምትፈልገው ከኔ? ስለዚህ አንቺ አሁን እንደዚህ አይነት ነገር ሲደረግ አይተሽ ታውቂያለሽ? አላውቅም። በአጭር አማርኛ ነገርኩህ እኮ አላውቅም። መልስ ነው አይደለም የምትፈልገው ከኔ? አላውቅም። ስለዚህ ምንም አይነት ነገር አታውቂም አንቺ? አላውቅም። ግብር ሲሰጥም ሰው እንደዚህ አይነት ነገር ሲደረግም አታውቂም? እንነሳ ተወጡኛላችሁ። ለምንድን ነው የምንወጣው? የትም የምንሄድበት ነገር የለም። አሁን የሚያስቆጣ ነገር አይደለም አይደል? ምንድን ነው እንደዚህ የሚያደርግሽ? የማላውቀውን ነው እየጠየቀኝ ያለው አባቴ። ይኸውልሽ እና ምንድን ነው ያስቆጣሽ? አሁን እኛ ቁጭ ብለን ተረጋግተን ያለን። በቃ እኔ ቸኩላለሁ። እኔ ደግሞ ሰዓት የለኝም ለወጣ ነው ብያለሁ አይደለ? ስለዚህ በስርዓት አስገብቻለሁ። አሁን ውጣልኝ እኮ። በስነ ስርዓት ማን ያስገባሽ? በቃ ስለዚህ በስነ ስርዓት አናገርኳችሁ አይደለ? አሁን ምንድን ነው ያስቆጣሽ? በስነ ስርዓት አናገርኳችሁ አይደለ እንዴ? በስነ ስርዓት መለስኩልህ። ማቆም ሲገባ ሌላ ርዕስ አነሳክ። የማላውቀውን ምላሽ ስጪ እያልክ እያስገደድከኝ ነው። ቆይ ይሄን ያክል የሚያስቆጣ ነገር እኮ አይደለም አይደል እንዴ? ምንድን ነው እንደዚህ የሚያደርግሽ አንቺ? እሺ ትወጣልኛለህ አሁን? አልወጣም። ምን ማለት ነው አልወጣም ማለት? ሰው ቤት ገብቶ አልወጣም ማለት እንዴ? አዎ። ምን ማለት ነው? ለምንድን ነው የማትወጣው? ምክንያት ጨነስኪ። ምን ወጣ? ቤቴ ስለሆነ ውጣ አልኩክ። ምንድን ነው ቤቴ ማለት እንዴ? ቤቴ ማለት ምንድን ነው? ምን ለማለት ፈልገህ? ማናችሁ? ምንድናችሁ? ማናችሁ ማለት ምንድን ነው? ቁጭ በይና ላውራሽ፣ ከዛ በኋላ ወጣ እንሄዳለን። ለምን? እኔ ተነሱ፣ ውጡልኝ። በቃ ሰዓት የለኝም፣ ውጡልኝ። እኛ የትም አንሄድም። ምን ማለት ነው? የሰው ቤት ገብተህ አልወጣም ማለት? ምን ችግር አለው ባንወጣ?
ተረጋጊና መደማመጥ ከቻለ ጥሩ ነው። ምን ልታመጪ ነው? መደማመጥ ካልቻለ ደግሞ ልክ ነው ማለት ምንድነው? ማመጣውንማ አሳይሃለሁ። እስኪ ምን ማለት ነው? ምን ማለት ነው? እሺ ንገሪኝ እስኪ ምንድነው? እደውላለሁ። የምደውልበት ደውይሽ። እደውላለሁ። ደውያ ያው ስልክሽ ደውይ። እሺ ውጡልኝ። ቤቴ እኮ ነው። በቤቴ መብት አለኝ። ኖ አይ ደውይ። በቤቴ መብት አለኝ። ለምን አትደውይም? አልደውልም። በቤቴ መብት አለኝ። ትወጣለህ። ይኸውልሽ ሲጀመር ቁጭ ብለሽ መነጋገር ከቻልሽ ጥሩ ነው። አናገርኩ። እሱንማ በክብር አናገርኩ። በእንደዚህ አይነት ሁኔታ አንደማመጥም። ግልጹን ስነግርሽ እኔም አላዳመጥም። ከዚህ በኋላ ለምታወራው ነገር እኔም አላዳመጥህም። ታዳምጪናለሽ። አላዳመጥህም። ወደ ጊደሽ የምትጠይቂው ጥያቄዎች አሉ። እነሱን ጥያቄዎች ትመልሻለሽ። አልመልስም። ማነህ አንተ እኔን የምትጠይቀኝ? ምንድን ነህ? እሺ ቁጭ በይና ራሴን ላስተዋውቅሽ። ጥሩ ያለው እሺ ነገር አስተዋውቀኝ። እኔ መርማሪ ጋዜጠኛ ሀብታሙ እባላለሁ። እሱ ደግሞ መርማሪ ጋዜጠኛ ወንደሰን ይባላል። እሺ ምንድን ነው የምትፈልጉት ከኔ? ማጣራት የምንፈልገው ነገር አለ። ልክ እንደዚህ አሁን ብን ያደረገች ነገር የምታውቂው ነገር ስላለ እንደሆነ መገመት ለኛ በጣም ቀላል ነገር ነው። ምክንያቱም በዚህ ስራ ብዙ ጊዜ ስለቆየንበት ማን በምን ጥያቄዎች እንደሚናደድ እናውቀዋለን። የህግ ሰው ነኝ እያልክ ነው? አዎ የህግ ሰው ነኝ። የህግ ሰው በየትኛው አካሄድ ነው እንደዚህ አጭበርብሮ የሚገባው? የህግ አካል ከሆንክ ፍቃድ አለክ፣ ህጋዊ ነህ አይደል? በህጋዊ መንገድ አገባም እንዴ? በጣም ጥሩ። እሺ አንተም እኮ ወንጀለኛ ነህ አይደለ? ነን። ያው ሁለታችንም ወንጀለኛ ነን። ነገር ግን አሁን አንድ ጥያቄ ልጠይቅሽ። አንቺ ወንጀለኛ ነሽ አይደለሽም? አይደለሁም። ስለዚህ አጣርተን አንቺ ወንጀል እንደምትሰሪ ካወቅንብሽ አጭበርባሪ ነሽ ማለት ነው። አንቺ ከኛ በምን ትለያለሽ? ያው እንግዲህ ተያይዘን አንድ ላይ እንሆናለን። ተያይዘን ምንድነው ወንጀለኛ የሚባለው? ሰው ወንጀል ሲሰራ ነው። አሁን ራሱ አንተ ስሜን እያጠፋክ ነው። ምንም ባላገኘኸው ነገር ከመሬት ተነስተ የገባህበት ርዕስ ሌላ ራስን ሸፍነ ነው ያደረከው አይደለ? መተ ደግሞ ወንጀለኛ ነሽ እያልከኝ ነው። ይሄ ራሱ የስም ማጥፋት ወንጀል ነው። ይኸውልሽ ሲጀመር የህግ አካል ነኝ ግን ትላላችሁ። አንቺንም ቢሆን ይኸውልሽ ሶሻል ሚዲያ ላይ አሰጣሻለሁ፣ ሶሻል ሚዲያ ላይ አሳይሻለሁ። ያንቺ ፊት ይታያል። የሰራሻት ስራ እያንዳንዷን ነገር ጋድ እንድትወጣ አደርጋለሁ። አድርግ። ምን አግኝተህ ነው ጋድ የምታወጣው? እሱን እናያለን። አብረን ማየት እንችላለን። የምትሰሪውን ስራ በዛው ልክ ደግሞ እናንተም ምን አይነት አጭበርባሪ መሆናችሁ ይታያል። ትክክል፣ ደስ ይለናል። እኛ ሰርች ማድረግ ትችላለሽ። አካውንት ሊንክ ልንገርሽና ገብተሽ ምን እንደምንሰራ ለምን አሳየኝ፣ ማስረጃህን አሳየኝ እኮ። እንዳንቺ አይነት ሰዎችን እኛ ለህግ አሳልፈን ሰጠን ቅጣት እናስገኛለን። ይሄን ማለት የምትችለው ወንጀል ስታገኝብኝ ብቻ ነው። ዘለ ግን ሰው ላይ ወጥተህ ምንም ነገር የፈለከውን የመናገር መብት የለህም። የመናገር መብት የለህም። የሚጠፉ ሰዎች ጠፍተው የሚቀሩ ይመስልሻል? ምንም ነገር ሳንዝ ወደ አንቺ ምን መጣ ይመስልሻል? እሱን የምናየው ይሆናል። አሁን ምንም ተጨባጭ በሌላ ነገር ግን ስሜን እያጠፋክ ነው ያለው። ላሰማሽ እንደ ቮይሱን ስለጠፉት ሰዎች ስታወሪ የነበረውን ላሰማሽ። ኮንትራክተሩም ጋር ከባለቤቱም ጋር ያወራሽውን እያንዳንዱን ዲቴል ፋይል አለን። ቀዝቀዝ በይና ስለኔም ማስረጃ አዳምጪኝ። ይኸውልሽ ቀዝቀዝ በይ፣ ችግር የለውም። በዛው አሁን በቅርቡ የመጣው የቴክኖሎጂ ማስረጃ መሆን ይችላል። ቴክኖሎጂ ማስረጃ ሆኖ መቅረብ ይችላል። ምናልባት ካላወቅሽ በሙያዬ ስለመጣሽ ልንገርሽ ብዬ ነው። እሺ አንቺ በሙያሽ አስተያየት ሰጠሽኝ የለ፣ እኔም በሙያዬ አስተያየት ልስጥሽ። በቃ የህግ አካል ናቸው አይደለ? በህግ በምትሄዱበት ሂዱ። አሁን ግን ውጡልኝ። የትም አንሄድም ነው የምልሽ። ይኸውልሽ እና ተዳብለን እንኑር። ምንድን ነው አልወጣም ማለት? ምንድን ነው ተዳብለን እንኑር ምን ማለት እንዴ? አልወጣም ማለት ጋር ማን ነው? ግን የእውነትሽን ነው? ባለቤት አለሽ ለመሆኑ? እንግዲህ አይተህ የጠየከኝ አንተ መሰልክ። ዘልያል ነገርኩን። በጠየከኝ ልክ ነው የነገርኩህ። አዎ ይታየኛል። ግን ነው አብራችሁ ነው የምትኖሩ? ለመሰለሽ አሁን ጨርሰሽ ሊሆን ይችላል። እኔ ደግሞ በቂ መረጃ ስላለኝ አንተ ገና ጅማሬ ላይ ነው መሰለኝ። እየጀመርክ ነው። እየጀመርን ነው። ዛሬ ረፍዶብሻል። ስራ ልትሄጂ ነው አይደል? ቤት በኩል አሁንማ ቤቱን ተቆጣጠራችሁ አይደል እንዴ? ምክንያቱም ሌላ የሚገበር ሰው ደግሞ ከዚህ በኋላ ስለሌለ ነው። ሰሚናለሽ? አሁን አንቺ ስራ ምንድን ነው የምታገኘው ደስታ ንገሪኝ። ስለምኑ? ሰው ጠፍቶ ወይም ተገሎ ምንድን ነው የምታገኘው? ማስረጃ አለክ ወይ? ወንጀለኛ ነሽ እያልከኝ ነው። እኔን ወንጀለኛ ነሽ እያልከኝ ነው። ያለምንም ተጨባጭ ማስረጃ። ያለምንም አለልሽ? ያለምንም ማስረጃ አለኝ። አሳየኝ። አሁን ይኸውልሽ ግልጹን ስነግርሽ ስልክ ደውላለሁ ብለሽ ነበር ቅድም። እስኪ ደውይ እስኪ። አልደውልም። እንደው ጥሪ እስኪ ደውይ። አልደውልም።
ቤቴ ነው እኮ ያለሁት። ብትደውይልኝማ በጣም ደስ ይለኝ ነበር። ምክንያቱም እሱም ስለሚያስፈልገን ብትደውይ የምትጠሪው አካል ነው። የምትጠሪው አካልም ያስፈልጋል እኮ የምትጠሪው አካልም ያስፈልጋል። መጠየቅ የሚኖርበት ጠይቃል። እተማመናለሁ የምትይ ከሆነ በምትደውይለት ሰው የፈለጋችሁትን አድርጎ አይደል የምትዋችሁ ነው እና አልወጣም አላችሁ እኮ። አዎ የትም አንሄድም ዛሬ እውነታው ሳይቀር ከዚህ አሁን ገና እየጀመርን ነው። እሺ መጨረሻችሁ የምፈልገው ነገር ምንድነው? መጨረሻችሁ ያው አሳዩኝ። ወንጀለኛ ነሽ እኔን ለማለት አሳዩኝ አልኳችሁ አይደለ? እያሳያችሁኝ አይደለም፣ ማስረጃ አሳዩኝ። ዝም ብለህ ግን ሰው ቤት ገብተህ ሰውን ወንጀለኛ ነሽ ማለት አትችልም። ቅድም እኮ እያልኳት ነበር ከኮንትራክተሩና ከባለቤቱ ጋር ያደረግሽውን የስልክ ቃለ ምልልስ አለኝ ስላት አሰማኝ። ሰማሁህ አሰማኝ አልሽ። ለምን እንደው ታውቃለሽ? ውሸት የለኝም አላወራውም አላልሽም። አሰማኝ ነው ያልሽ። አላለ አሁንም ቢሆን አሰማኝ፣ አሁንም ቢሆን አሰማኝ ነው የምልህ እኮ። ምክንያቱም አሰማኝ አልሽ። ለምን እንደው ታውቃለሽ? ስለማውራት ስላደረግሽው ነገር የምታውቂው ነገር አለ። ማስረጃን እንድታሳየኝ አለኝ። ማስረጃ አታወጣም፣ የለህም። እንዴት እንደማወጣ ታውቂያለሽ እኮ። አሳየኛ፣ አሳየኝ። እኔ ቤት ገብቶ ፍቃድ ሰጥቶ እንደዚህ ማድረግ የምትችልበትን አቅምም አሳየኝ። ትክክል ነሽ። እኛ አሁን ፍቃድ የለንም። እኛ አሁን ፍቃድ አልያዝንም። ነገር ግን የህግ አካል በር ላይ ያለ ቤትሽን የመበርበር ስልጣን ያለው ወረቀት አጽፎ ገብቶሻል። በፍርድ ቤት የፍርድ ቤት ትእዛዝ አለ ይዟል። አንቺም ትበረበሪያለሽ፣ ትፈተሻለሽ። የነገርኩሽ የድምፅ ቃለ ምልልስ አለ። እሱም እጃችን ላይ ይገኛል። ለአንቺ የማሰማት ግዴታ የለብኝም። ፍርድ ቤት አንቺን ገትሬ ነው የዛን ጊዜ የማሰማቸው። እሺ ሰዓቱን ከማን እንደተደወለ የራስሽ ሲም ካርድ መሆኑ ራሱ በጣም ጥሩ ነው፣ ለኛ ማስረጃ ነው። የሌላ ሰው ሲም ካርድም አይደለም። እሺ ምንድነው የምትፈልገው ከኔ? መጀመሪያ አንቺ ማድረግ ያለብሽ ብድግ አትበይ፣ ተረጋጊና ያለውን ነገር ለማስረዳት ሞክሪ። ገብቻል። ማስረዳት ነገር የለም። ስልክ መደወል ፈልጋለሁ። ለማን ነው የምትደውይው? ለባለቤት እደውልለታለሁ። ምንድን ነው የምታወሪው? በቃ ላናግረው ፈልጋለሁ፣ ላወራው ፈልጋለሁ። መጀመሪያ እኛን አውሪንና። ምንም ማውራው ነገር የለም። ለምንድን ነው እኛ የማታወሪው? ማውራው ነገር የለም። እኛም ማውራት ይኸውልሽ፣ ምናልባት ምንም የምናገረው ነገር የለኝም። ምናልባት አንድ ነገር መጀመሪያ እኔ እሱን ላናግረው። ቆይ ይኸውልሽ፣ ስልኩ አይደለም። ስልኩን አምጪው፣ ስልኩን። ስልኬን ስጠኝ። ለምንድን ነው የምሰጥሽ? ስልኬን ስጠኝ። እንኳንም አልዘጋሽው። ይኸውልሽ ስልኩ ለአንቺ አሁን ምንም የሚጠቅምሽ ነገር የለም። ስልኬን ስጠኝና ልደውልበት። ለማን ነው የምትደውይው? ለባለቤቴ እደውልለታለሁ። ምን ልታወሪው? ንገሪኝ። በቃ ያለውን ነገር ነግረዋለሁ። ምንም ነገር የለም። ያለውን ነገር ለምን? ምንም ነገር የለም። ያለውን ነገር ለእኛንም ትነግሪና ካሜራ እንዲጠፋልሽ ከፈለግሽ ካሜራማን ያጥፋልሽ። አለቀ። ይኸውልህ ስማኝ፣ ባለቤቴ አሁን ያለው ፊልድ ላይ ነው ያለው። እሺ እኔ እዚህ ጋር ምንም ነገር ማለት አልችልም። እሺ ምክንያቱም ባለቤቴን አደጋ ላይ ሊጥለው ይችላል። ውጪ ነው ያለው። ውጪ ስልክ ከሀገር ውጪ አይደለም፣ በቃ ከቤት ወጥቷል። ስለዚህ እዛ ያለበት ቦታ ሊያሰጋው ይችላል። ስለዚህ እኔ ምንም ነገር ልነግርህ አልችልም። ስለዚህ ምን እናድርግ? በምን አይነት መልኩ እናውራሽ? ምንድነው ከእኔ የምትፈልጉት? ማስረጃ ብቻ። እኔ ደግሞ እሱን አልናገርም አልኩ አይደለ? እሺ ቅድም የጠየኩሽ ጥያቄ ግን ነው አይደል? አሁን በግልጽ ስናወራ ሁሉንም ነገር እኛ አወቅነው። እንኳንስ እኛ ምንም ነው የሌለን ስለ ኮንስትራክሽን ስለ ህንፃ ግንባታ ምንም አናውቀው። ይህን ነገር ካወቅን አንቺ ታውቂያለሽ። ለምንድን ነው ያሸሽ? ለደህንነትሽ ነው። ንገሪኝ አይዞሽ። በትክክል ነው። ስለዚህ እንደዚህ አይነት ነገር ሪል ነው አይደል? ግን እኔ አሁን እዛው ህይወት ውስጥ የለውበት። በቃ ገባ ካረለ ከዛ ጋር ምንም ንክኪ የለኝም። ስለዚህ አሁን ያለውን ነገር ደግሞ እኔ እንደዚህ ብዬ በዚህ ሰዓት መናገር አልችልም። ህይወቴን አደጋ ላይ የሚጥለው ነገር ነው። ተረዳኸኝ? በቃ ስለዚህ ተውኝ፣ አታስጨንቁኝ። ይኸውልሽ ልናስጨንቅሽ ሳይሆን ህይወትሽ አደጋ ላይ ውስጥ ይሆናል ብለሽ የምትሰጊ ከሆነ ምንም አይነት ስጋት ውስጥ እንድትገቢ አትፈልግም። ካሜራው ይጠፋል፣ ካሜራማኑ ይወጣል። መስማማት ባለብን ደረጃ ድረስ እስከ ጥግ ልንረዳሽ ዝግጁ ነን። አይ የምትይ ከሆነ ግን ቅድምም ብሎሻል፣ የመፈተሽ ስልጣን ያላቸው ውጭ ፖሊሶች አሉ። እነሱ ገቡ ማለት ስልኳም አሁን ስልኳ ራሱ አሁን ስልኩን ስጠኝ፣ ይኸውልህ ልንገርህ፣ ስልኩን ስጠኝ። በቃ መደወል ከፈለግሽ የኔን ስልክ ልስጥሽና ደውይ። ለምን በራሴ ስልክ ነው የምደውለው? ለምን ደግሞ አንተ የምትጠቀመው? አይደለም አሁን እኮ ይኸውልሽ መጨቃጨቁ ምንም ጥቅም የለውም። እሺ ለአንቺም ጊዜ አትስደጂ፣ እኛንም አታሰልችነ። ምክንያቱም እዚህ ስራ ውስጥ ተዘፍቀሽ አልታውቂዋለሽ። ግን ራስሽን ነፃ ለማውጣት
ምንም አይነት ነገር እኔ የለውበትም በዚህ ነገር ላይ አሁን ላይ ምንም ውስጥ የለውበትም እያልኩ ነጥብ እያስከለኝ አሁን ላይ ነው። ከዚህ በፊት ማስረጃ አለኝ ብለህ የለ ይኸውልሽ አንቺን እኮ አሁን ፍርድ ቤት ወስዶ አቁሞ ማስረጃችን አቅርበን አንቺን ማሳሰር በጣም ቀላል ነገር ነው። ገብቶሻል? አንቺ ታስረሽ ምንድን ነው የምትጠቀሚው? የምትጠቀሚው ነገር ካለ ጥሩ። አሁንም የመጣበት እኮ ዓላማ ያ ነው። ገባኝ። ታዲያ በቃ ስለዚህ ምንም ችግር የለውም። ማስረጃችን አቅርበን ጥያቄ ጠይቅሽ መታሰር ነው የምትፈልጊው? ምንድን ነው ማስረጃ የምታቀርበው? የስልክ ማስረጃ ነው የምታቀርበው? ስልክሽ እኮ እኛ ጋር ነው። ስልኬ ነገር አንተ ጋር ነው። እያንዳንዱ ነገር አለ። እያንዳንዷን ነገር በቃ ማድረግ የምትፈልገውን ነገር አድርግ። እኔ ግን በዚህ ሰዓት ምንም ማለት አልችልም። ገብቶኛል። እኔ እኮ አሁን እያጨናነኩሽ ወይም እያስቸገርኩሽ ምርጫ ነው እየሰጠሁሽ ያለ። ምን ምርጫ ሰጠኝ? ይኸውልሽ ምርጫ እየሰጠንሽ ያለ ነው። ሄደሽ ዘብጥያ ውስጥ ከምትዘፈዘፊ መጀመሪያ እኛ ጋር ተስማምተሽ ያለውን እውነት ንገሪን፣ እኛ እዚህ ያለውን ነገር እንፍታ ነው እያለሽ ያለ። የምንፈታው ነገር እንፍታሽ። በቃ መፍታት ባለብን ነገር እንፍታና እንጨርስ። ውጭ ያሉ ሰዎች ገቡ ማለት ግን እንደኛ እንዲህ አይነት ምርጫ አያቀርቡልሽም። ሰማሽኝ አይደለ? ስለዚህ በተቻለ መጠን ያለሽን እድል ነው እየሰጠንሽ ያለው። ስለዚህ ተስማምተሽ እኛ ጋር መጨረሽ ያለብሽን ነገር ጨርሽ። አይዞሽ፣ ከባድ ነገር እንደሆነ እኔ ተረድቼሻለሁ። ምክንያቱም ለባለቤትሽ ህይወት አስበሽ ልደውለት እያልሽኝ እንደሆነም ይህንንም ተረድቼሻለሁ። ከባድ ነገር እንዳለ ገብቶኛል። ስለዚህ እኛን አሁን ያለሽ አማራጭ ምንድን ነው? የተፈጠረውን ነገር ያሉትን ነገሮች ለእኛ አስረጅን። አንቺን ማገዝ ባለብን ነገር በሙሉ እንገዝሽ። በምን የምታግዙኝ? በምን ሴፍቲ፣ መጀመሪያው ሴፍቲ አለ፣ ለደህንነት ይሻላል። እሺ ሴፍቲ ብላኛል አይደል? እኔ የምፈልገው በቃ እሱን ነው ማለት በቃ በጣም ብዙ አስጨነቃችሁኝ። በቃ ሴፍቲ ካልክ እኔም ሴፍቲነቴን ፈልገዋለሁ። ባለቤቴም ደጅ ነው ያለው እንዳልኩ ማለት ነው። ስለዚህ ዋናው እሱ ከተጠበቀልኝ እውነት ነው አለ እንደዚህ አይነት ነገር በቃ እውነታውን ነው የምትፈልጉት አለ። ግን እኔ አይደለሁም ከኔ በላይ ብዙ ሰዎች አሉ። እኔ እንደዚህ አድርጊ እንደዚህ አድርጊ ብለው የሚያዙኝ አሉ፣ የበላዮች ማለት ነው። እኔ በእነሱ ስር የታዘዝኩትን ነው የምፈጽመው። ገባክ አይደለ? ጥሩ። ምንድን ነው የሚደረገው? ምንድን ነው አድርጊ እያሉ የሚያዙሽ? ብዙ ነገር ይደረጋል አለ። በቃ በሰማችሁት ልክ በሚባለው ልክ አለ የሚደረግ ነገር ማለት ነው። አንቺ የሰው ኃይል እስከሆንሽ ድረስ ሰው ታቀርቢላቸዋለሽ ማለት ነው። በሚሰጡኝ መስፈርት ልክ አስገቢ ባሉኝ አስገባለሁ። ገባክ አይደለ? አሉ በጣም የሚሰሩ ግን እኔ ሴፍቲ ያስጨንቀኛል እንዳልኩ ባለቤቴ ደጅ ነው ያለው። በዚህ ልክ እናንተ ጋር ተስማማ። ይሄ ነው ያለው መረጃ እንግዲህ። ስለዚህ አሁን በእንደዚህ አይነት ሁኔታ ስንት ጊዜ ቆይተሻል? አሁን እንደዚህ አቅርቢ እንደዚህ አይነት ሶስት ባይ ከዛ ከሚሰራው ሰው አንዱን ሰው ነው የሚቀርበው። ከለመድክ በኋላ ያው ከላይ ያሉ ነገርኩ ብዙ የተያያዙ ሰዎች አሉ፣ የበላይ ታላላቅ ሰዎች አሉ። በቃ ከዛ አንዴ ከገባህበት በኋላ ለሴፍቲክ ስትል ደግሞ ምን ያክል ጊዜ ሰርተሻል አሁን በዚህ ስራ? እነሱም በሚያዝሽ አቅርቢ በምትባየው ማለት ነው። 1 አመት ከምናምን። አሁን በስንት ጊዜ ውስጥ አቅርቢ ልትባይ ትችላለሽ? በስንት ወር ውስጥ? አንድ ሳይት ካለቀ ገባክ? አንድ ሳይት በተጠናቀቀበት ሊጠናቀቅ አካባቢ ግድ ነው። ምንድን ነው የሚደረገው? ገፍትሮ መጣል ነው ወይንስ ውስጥ ለውስጥ የሚሰሩት ስራ አለ? አይዞሽ። አሁን ምን አለ መሰለሽ፣ እኔ በአንቺ ቦታ ሆኜ ሳስበው የሚከብድ ነገር አለው። ገብቶሻል? አሁን እጅሽ ሁሉ እየተንቀጠቀጠ እግርሽ እንደዚህ ምናምን ስታወሪኝ ተረድቼሻለሁ። በቃ ማለት ከባድ ከአንቺ በላይ ትልቅ የሆነ ነገር አለ አይደል? ግን ደግሞ እኛ ደግሞ ማወቅ የምንፈልገው ያንን ነው። አንቺን ሳይሆን ከአንቺ በላይ ያለውን ምን አድርጊ እንደሚሉሽ ነገርኩ አሉ ብያለሁ እኮ። በቃ ይሄ ነገር ሲፈጸም በምን መልኩ ነው የሚፈጸመው? እሱ የምታውቂው ነገር አለ? እነሱ ናቸው እቅዱ የሚያወጡት። አንቺ ማቅረብ ነው ስራሽ? እነሱ በሚያወጡት ልክ ይሰራሉ። በጣም ጥሩ። በእነሱ ፕላን ማለት ነው። ጠፉ የሚባሉ ሰዎችም ለዛ ነው ከሊስታቸው የሚወጣ ማለት ነው። ከዛ የምትመዘግቡትን ትመዘግባላችሁ። ያ ሰው ሲጠፋ አዲስ ሊስት ነው የምትጽፉ። ያነሰውን ታስወጡታላችሁ አይደል? ስለሚያስጠይቅሽ ስፔሻሊ አንቺን ቤተሰብ መጥቶ ሲጠይቃችሁ ምንድን ነበር የምትሉት? ብዙ አይነት እቅዱን ነገር ያለው እቅዱ የሚያወጡት እነሱ ናቸው። ሲያወጡት ከመሰረቱ እስከ መጨረሻ ድረስ ነው እንትን የሚሉት። ገባክ አይደለ? እስከ መጨረሻ ድረስ ነው የሚሰሩት። በእነሱ በፕላን ነው የምንንቀሳቀሰው። እሺ፣ አንድ ጥያቄ ደግሞ ልጠይቅሽ። ሙሉን ስራ የማጥራቱን የሚሰሩት እነሱ ናቸው።
አሁን ባለቤትሽ ውጭ ነው አይደል? ፊልድ ወጥቷል እና ያሳስብሻል፣ ያስጨንቅሻል። እነዚህ የሚጠፉት ነፍሶች ለምንድን ነው የማያስጨንቅሽ? የድሃ ልጅ ሰርቶ በበላ ፀሐይ ሲደበድበው ዝናብ ቅጥቅጥ ሲያደርገው እየዋለ እነሱ ሳያሳዝኑሽ ይሄ ባለቤትሽ ያስጨነቀሻው እንዴት ነው? ፊልድ በመኪና የሚመላለሰው ባለቤትሽ ግን ያስጨንቅሻል። ንገሪኝ እስኪ ለመሰለሽ ይህን የጠየኩሽ አውዝ ጀስት ወንደሪንግ እንዴት አድርገሽ ሰርተሽ ነው ቀመሩን ማለት ወደህ እኮ አይደለም አንዴ ከገባህበት በኋላ በቃ ትታሰራለህ አንተ እሺ በምን አሰርሽ? በብር በምንድን ነው ያሰርሽ? መጀመሪያ እኮ ስትገባበት እኮ እንደዚህ በግልጽ ነግረውክ ምናምን አይደለም። ለምንድን ነው ከዛ በኋላ ካወቅሽ በኋላ የማትወጪው? ምንድን ነው ምክንያቱ? አመት ከምናምን በጣም ብዙ እኮ ነው። አዎ መጀመሪያ እኮ ሳታውቅበት የገባበት ወንጀል ካወቅሽ በኋላ ለምንድን ነው የማትወጪው? ያ ወንጀል ይይዛል። መታሰርን ትፈራለህ እንዳልኩ ሴፍቲ እና ታዲያ መታሰርን ፈርተሽ አንቺ 1 አመት 2 አመት መታሰርን ፈርተሽ በየጊዜው በየሳይቱ ሰዎች መሞት አለባቸው? እንደዛ ነው የምታስቢ? ሴፍቲ ጠብሻለሁ ያልከኝ ለዚህ ነበር አይደለም? ጥያቄ እኮ ነው የጠየቅንሽ። እንዴት አድርገሽ አስበሽ መጠየቅ ባለብኝ ደረጃ ጠይቅሻለሁ። አሁንም ቢሆን ሴፍቲ ያለሽ ማለት ባለቤትሽ አስጨንቆሽ፣ ነገር ግን የድሃው ለምን አያስጨንቅሽ? የድሃው ሰው ድካም ጭራሽ ሞት እንዴት አላስጨነቀሽም? ምንም ያልመሰለሽ እንዴት ነው? ጭራሽ ቤተሰብ መጥቶ ሲጠይቅ በዛ ቀን እንዳልገባና ምንም ነገር እንዳልተፈጠረ አስመሰላችሁ። ሌላ የምትነግሪኝ ነገር ካለ እድሉን እንስጥሽ። የምናግዝሽን ነገር በሙሉ እንገዝሽ። ይኸው በነገርኳችሁ ልክ ነው። በዚህ ነገር ይኸውልሽ እኔ አሁን ምንም ኤክስኪውዝ የለኝም። አንቺን ላግዝሽ እስከሆነ ድረስ ልታግዥኝ፣ አንቺም ልትረጅኝ የምትችይው ነገሮችን በሙሉ ነገር እኮ ነገርኩ እኮ። እሺ ከአንቺ በላይ አቅርቢ የሚልሽን ማን ነው ወስዶ የሚሰጣቸው? ማን ነው አሉ አትበይኝ። ስማቸውን ንገሪኝ። ማን ነው ስማቸው? ስልክ ቁጥራቸውን አወጣሽ ትሰጭኛለሽ ከስልክሽ። የአንቺን ሴፍቲ እንዲጠበቅ ከፈለግሽ አንዱ መኮንን ይባላል። እሺ በቃ እኔ በቅርብ ሆኖ የሚያገኘኝ እሱ ነው። ከሱ ደግሞ የሚገናኙትን ሌሎችን አላውቅም። እሺ አሁን ግን ሰው ስታቀርቢለት የት ወስደሽ ትሰጫለሽ? ሰውን የት ነው የምታቀርቢው? በምንድን ነው አደንዛችኋቸው ነው ሰራተኛ የምትሰጧቸው ወይስ እንዴት? በምን መልኩ ነው የምትወስዷቸው? አይዞሽ አሁን በግልጽ ነው መናገር ያለብሽ። አንቺ አሁን መቼም በጉልበት ይዘሽ አትሄጂም፣ አቅም የለሽ። ያው እነሱ በሚያወጡት ፕላን ልክ እናደርገዋለን። ምንድን ነው ያ ፕላን? በየወቅቱ የተለያየ ነገር እኮ ነው የሚቀርበው። በምን መንገድ ነው ፕሮግራም ሊዘጋጅ ይችላል። ገባክ አይደለ? ፕሮግራም ሊዘጋጅ ይችላል። የሚፈለገው ሰው በመድኃኒትም ሊሆን ይችላል። አደጋም ደረሰ እዛ ህንፃ ላይ ችግር ተፈጥሮ የኤሌክትሪክም ሊሆን ይችላል። የህንፃም እንትን ምንድነው ወድቆም ሊሆን ይችላል። የተለያዩ ነገሮች ይፈጠራሉ። በዛ ሰበብ ሆነበት ተፈጠረበት እያላችሁ ይዛችሁ ትሄዳላችሁ ማለት ነው። በቃ በዛ ባደጋ ልክ ነው። ለህንፃው ጥሩ ነው እንደዛ ጤናማ ነው የሚሆን ህንፃው የሚሉት እውነት ነው። ካየሽው ከኤክስፔሪየንስ ነው የምጠይቅሽ። እንቅልፍ ምናምን ትተኛለሽ በደንብ እነዚህን ነገሮች ማድረግ ከጀመርሽ በኋላ? ባለቤትሽ ምን ይልሻል? እጁ አለበት የለበት? እጁ የለበትም። እሱን የምናጣራ ይሆናል። አሁን ግን ያልነገርሽኝ ምንም ነገር የለም። ተነሳው እንደፈትሽ ቤቱን በደንብ አድርገህ ምን የሆነች መረጃ ምናምን ነገር ቁጭ በይ። አርፈሽ ቁጭ በይ። በደንብ አድርገህ ፈትሽ። ያልነገርሽኝ ነገር ካለ ንገሪኝ። ምንም ያልነገርኩ ነገር ሴፍቲሽን ስጠብቅልሽ ገብቶሻል? ሴፍቲሽን ስጠብቅልሽ አንቺም እኔን ማገዝ መቻል አለብሽ። አረ እዚህ ጋር አፍታታ ሰው አለ። እዚህ ጋር ሰው እዚህ የታሰረ ሰው አለ። እስኪ የት አለ? ምንድነው አንቺ? ምንድነው ውስጥ ያለው ሰው? ቀና በይና አውሪኝ። ምንድነው? ምን አሳፈረሽ? በቃ
በቃ ተወኝ። ጭራሽ በቃ ተወኝ ትለኛለሽ እንዴ? ተወኝ አልኩህ አይደል? በቃ ያው ያደረከውን በቃ ተወኝ ደግሞ ትለኛለሽ። ምንድን ነው ያስቀመጥሽው? ንገሪኝ። ምንድን ነው ልጁ? ንገሪኝ። ከእሱ ጋር ጨርስ። በቃ ጨረስኩ ከእኔ ጋር። ለምንድን ነው እሱ ጋር ጨርስ? ከአንቺ ጋር ነው እንጂ ጨርስ። ከእሱ ጋር ጨርስ። ተወኝ በቃ። እኔ ቀና በይና አውሪኝ ነው የምልሽ። ምንድን ነው የምታደርጊው ያለሽው? ቀና በይ እስኪ። ምን እየሰራሽ ነው ያለሽው? ምንድን ነው ልጁ? እሺ ንገሪኝ። የት ነው የምትልኪው? አይዞሽ ንገሪኝ። ይኸውልሽ ዝምታ ምንም እኮ አያስፈልግም እኮ ልንተጋገዝ አይደል? እኔ ደግሞ ለእነሱ አሳልፌ ነው የምሰጥሽ ማትነግሪኝ ከሆነ። ምንድን ነው ልጁ? ተወኝ፣ እያስጨነቀኝ ነው። ተወኝ። ምንድን ነው ልጁ? ለማን ልታቀርቢው ነው? ንገሪኝ። ተወኝ። ነገርኩህ እኮ አይደለ? በቃ ነገርኩህ። በነገርኩህ ልክ ነው። አሁን በዚህ ልጅ ብቻ በዚህ ሆስቴጅ ስላደረግሽው ስላገዝሽው በዚህ ታስረሽ ትሄጂ? ሌላውን ነገር በሙሉ ትተን በቃ እኔ የነገርኩህን ነገርኩህ አይደለ? ገብቶኛል። እሺ ለማን ነው የምትሰጪው? ለማንም አልሰጠውም። ማን ያልሽው? መኩሪያው ነው? ማን ያልሽው? እሱ ሲደውልሽ ነው የምታቀበው? አልሰጠውም። እኔ ጋር ቁጭ አድርጌ ደህንነቱን እየጠበኩለት ነው። ምን ማለት ነው? ጠይቀው ግባና አናግረው እሱ። እግሩን ያሰርከው ራሱ ፈትቼዋለሁ። ምን አይነት ሰው ነሽ? ፍታው እጁን። እንዳይወድቅ ደገፍ አድርገው። አይዞሽ ወንድሜ። አይዞህ አትሞትም፣ አትገለህ። አይዞህ ንገሪኝ። እሺ ምንድን ነው የተፈጠረው ነገር? በቃ ንገሪኝና ቶሎ ማግዝሽ ነገር ልገዝሽና እንውጣ። አይዞህ አሁን ይሄ ልጅ ብቻ ሊያሳስርሽ ነው። ገብቻል። እኔ ዛሬ አይደክመኝም በጭራሽ። በቃ እሺ ሳላጣራ ህይወቴን አበላሽተኳል። ልንገርህ፣ እሱን ከኔ በታች ያለውን ያቀረበው። እሺ ምን ብሎ አቀረበልሽ? እንደውም ልንገርህ፣ ትናንት ነበር ሊሰዋ የነበረው። ከኔ የሚረከበው ስላልመጣ ነው የተቀመጠው። በቃ ተወኝ በእናትህ። ምን አድርጊ ነው የምትለኝ? በቃ ከዚህ በላይ ምን ልንገርህ? ጭራሽ አሁን ደግሞ አንቺ መሀል ላይ ነው ያለሽ። ከአንቺ በታች ያለው ለአንቺ አለ ከኔ የሚያቀርብ። ስለዚህ እሱ ነበር ለእኔ የሰጠኝ ማለት ነው። እስኪረከቡ የኔ ጋር አስቀመጥኩት። በቃ ከዚህ በላይ ምን ቀረክ? ሁሉን ነገር አሁን አበላሽተህብኛል። በቃ በእናትህ ቆይ በምን አይነት ሁኔታ ነው ያስቀመጥሽው? ምንድን ነው ያደረግሽው? ማደንዣ ሰተን አስቀምጠናል። በቃ ቢሞትብሽ ስጅሽ ላይ አሁን እዚህ ቤት ይሞታል። ምን አስጨነቀሽ? በቃ በእናትህ እሺ፣ በእናትህ ህይወቴን አበላሽ። በቃ ልቀቂኝ። ሰዓቴን አስመታሽኝ። ምንድን ነው አሁን የምትይኛለሽ እንዴ? የሰው ነፍስ ምንም አንቺ የማይሰማሽ ልጅ ምን አድርገህ ነው የምትይኝ? ተነሽና ቁጭ በይ። ምንድን ነው አንቺ ለሰው ነፍስ ማተራሪ ልጅ አሁን ምንድን ነው ምን አድርገህ ነው የምትይኝ? ደህና ነሽ? በቃ እንዲህ እኮ ህይወቴን አበላሽተኳል። ምንድን ነው ህይወቴን አበላሽተዋል ማለት? ከዚህ በላይ ምንም ልነግርህ አልችልም። ያለውን ሁሉ ነግሬሃለሁ። ስልኩን አነሳው እሱ ላይ ነበር። አምጣ ፈጭ እስከፍታ በጥፊ ሰላጮልሽ ፈጭ። የታለ እሱ? መኩሪያው ነው? ማን ያልሽኝ? ስልክ መኮንን። የትኛው ነው? አሳይኝ እንጂ ያዘው ስልኩን። ለማንኛውም ፓተሩን ድገሚና አሳይኝ ቶሎ። በጣም ጥሩ። ስልኩን ይዣለሁ። አሁን ቀጥ ብለሽ ትወጫለሽ። ነይ ትርሽ ነይ ፈጭ ወር ማለማፈሽ ወደ ወንድሜ ደህና ነው? እንዴት ነህ? ኧረ ተጎድቻለሁ። አይዞህ። ምንድን ነው የሆንከው? እስኪ ንገረኝ። ተስራ ቦታ ስንመጣ ነው ጓደኛዬን በመኪና አፍነው ወሰዱት። እሺ። ተዛ እኔንም እንደዚህ ያለ አንተ ሚስጥረኛ ነህ ብለው በመኪና ይዘው ይመጡ። ተዛ እዚህ ይዘው ይመጡ። ተዛ አሰሩኝ፣ ይደበድቡኛል። ኧረ ተው ይበላቸው፣ አንተም ገና ልትገደል ነው ይሉኛል። ኧረ እባካችሁ ብላቸው ተውኝ ልትገደል ነው አሉኝ። እነሱ ደግሞ ኧረ እባካችሁ አልኳቸው። ተዛ በማብቂያ እናንተ ደረሳችሁ።
ምንድነው በምንድነው አፍነው ነው ምንድነው ያደረጉ ንገረኝ። አፍነውኛል። በጣም አፍነው ነው እጄንም እግሬንም አፍነው። እህል ራሱ 3 ቀን የታልቀምስ እህል አልበላህም? አሁን ምንም አይነት እህል አልበላህም? 3 ቀን የታልቀምስ። ምንድነው የወሰድከው? ውሃ ነው። ውሃ ብቻ ነው። ውሃ ብቻ ወስደህ? ሽንት ቤት የማይወስዱኝ ሽንት ቤት የማይወስዱኝ እዚያው ያለሁበት ላይ ነው። ሽንትህን ነው የሸናህ እዚሁ ላይ? እዚያው ላይ ነው። አይዞህ ችግር የለውም። ዋናውን እጅህ ሁሉ አሁን አንድ ይሆን ክርክራት በክርክራት ሆኗል። እግርህም ላይ ያለ ይኸውልህ አሁን መኪና ጠርቻለሁ። እሺ መኪና ጠርቻለሁ። እነሱን መጀመሪያ ወንጀለኛዋን ወደ ህግ መድረስ ስላለባት ወንዴ ይዟት ሄዳል። አንተን ደግሞ እንግዲህ አሁን ይዤ እሄዳለሁ። እሺ መኪና እየጠበቅኩ ነው። ትንሽ ታገሰኝ። እሺ አሁን ጓደኛ የት እንደሄደ ታውቃለህ? እሬት ምንም አላውቅም። በመኪና አፍነውት ውስጥ ብቻ ነው ያየሁት። ደብዛው ጠፍቷል ነው የምትለኝ? ገለውታል። ኧረ ተው ብላቸው አንተንም ገና ጓደኛ ጉድጓድ ልንከት ነው የሚለው። ምንድን ነው ነገር እየዋሉ ሲያወሩ ስትሰማቸው ምንድን ነው አሉ? ለምንድን ነው የሚገሉት? ጓደኛ ለምንድን ነው የገደሉት? እኔ ምንም አላውቅም። ተስራ ቦታ ስንመጣ ነው ምንም አላውቅም። ፍና አድርገው በመኪና። አይዞህ እሺ ወንድሜ። ማን ነው ስምህ? ምንተስኖት ነው። ምንተስኖት? እሺ አባቴ አይዞህ፣ ምንም ችግር የለውም። እሺ እሺ መኪናውን እየጠበቅን ነው። መኪናውን ልክ እንደደረሰ ቶሎ ብለን ወደ ሕክምና እንሄዳለን። እሺ እንኳን አተረፈ ፈጣሪ። እሺ አባቴ በቃ ዝም ብለህ ገደም በል እረፍ፣ አትንቀሳቀስ። እሺ አይዞህ አባቴ። እንግዲህ ተመልካቾቻችን እየተፈጠረ ያለውን ነገር እያያችሁት ነው። በጣም ከባድ በየቀኑ ከባድ ሁኔታ ውስጥ እየገባን ነው። እኔ የሰው ልጅ ወደ የት እየሄደ ነው? ከአእምሮ በላይ የሆነ ነገር ሰይጣን እንኳን አሁን በስራችን ከኛ የሚማር ነው የሚመስለኝ እየሰራን ያለውን ነገርና እንደው ፈጣሪ ሆነን ኧረ እባካችሁ ተው። አይዞሽ አባቴ መኪና በቃ እየመጣ ነው። እሺ